አብራችን ቆዩ። ጀዛኩሙላህ ኸይር። طيب، بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين، سيدنا ونبينا وحبيبنا وقدوتنا محمد صلى الله عليه وسلم وعلى آله وصحبه أجمعين.
ወንድሞችና እህቶች በድጋሚ እንኳን ወደ ፈርስት ሂጅራ ቨርቹዋል የዳዕዋ ፕሮግራም በሰላማችሁ። አልሐምዱሊላህ ረብል ዓለሚን። ዛሬ እንግዲህ አላህ ሱብሓነሁ ወተዓላ ወፍቆን ቅዳሜ 11ኛ ቀናችንን የረመዳን ጾማችንን ይዘናል። አላህ ሱብሓነሁ ወተዓላ ይቀበለን፣ እስከ መጨረሻው ድረስ በደህና ተጠቅመውበት ከሚቀበላቸው ባሮቹ መሃል ያደርገን። አላሁመ አሚን። የዛሬውን ፕሮግራማችን በፖስተሩ ላይ እንደምታዩት ኡስታዛችን ወንድም ማህሙድ ሐሰን በተዝኪየቱን ንፉስ ወይም ተዝኪየቱን ነፍስ ውስጥን ማጽዳት ነፍስን ማጽዳት ከሚለው ጉዳይ ጋር በተገናኘ ይሄ ሁሉ ጊዜ በተለያየ አይነት መልኩ የሚነሳ ርዕሰ ጉዳይ ነው። መቼም ቢነሳ የማይሰለችና ቀጥተኛ ግንኙነት ያለው ከህይወታችን ጋራ በ24 ሰዓት ውስጥ እያንዳንዱ እንቅስቃሴያችንን ብንፈትሽ ከዚህ ጉዳይ ጋር የተገናኘ ሁሉም አይነት ስራዎችን እንደምንሰራ ባህሪዎችን እንደምናንጸባርቅ የሚያሳየን ነውና እጅግ አስፈላጊ የሆነ ጉዳይ ስለሆነ ሐታ ነብያቶችም እንኳን ሲላኩ ለህዝቦቻቸው እንደ አንድ ተልእኮ አንግበው የሚንቀሳቀሱት ወዩዘኪሂም ይላል ቁርአን ላይ እንዲያጸዳቸው ወደ አላህ እንዲያቀርቧቸው ንጹህ የሆነ ልቦና ንጹህ የሆነ ስብዕና ኖራቸው ወደ አላህ እንዲቀርቡ የሚያደርጉበትን መልእክት ይዘው ነው የሚመጡት ይላልና የሁሉም ነብያቶች የእኛም ነብይ ሰለላሁ ዐለይሂ ወሰለም እሳቸውንም ጨምሮ ይሄ አንድ ትልቁ መልእክታቸውና ግባቸው ተልኳቸው እንደሆነ በተደጋጋሚ የተነገረበት ነው። እስኪ ከዚህ ጉዳይ ጋር በተገናኘ በተለይ ረመዳን ውስጥ ምን የምናያቸው የምንማራቸው ነገሮች አሉ? ጾማችንን በተሻለ ደረጃ ላይ አላህ Subhanahu Wa Ta'ala እንዲያደርግልን እንዲቀበለንም ከአጿጿሚዎች ሳይሆን ጾመው የበለጠ ከፍ ያለ ደረጃ ላይ ከሚቀመጡት አጅራችሁን አላህ Subhanahu Wa Ta'ala ብቻ የሚያውቀውና የሚሰጣችሁ ከተባሉት ውስጥ የምንሆንበትን መንገድ እንዴት አድርገን ከዚህ ጉዳይ ጋር አያይዘን ወደ ህይወታችን ማምጣት እንችላለን የሚለውን የተወሰኑ አንኳር ትምህርቶችን ባለው ጊዜ ውስጥ የሚያስተላልፍልን ይሆናል። ገብቷል መሰለኝ። ኡስታዝ ማህሙድ ገብተሃል? ማህሙድ ይሰማል? ስምህ ይታየኛል። ሚውትድ ነህ? ኢንሻአላህ ካሜራን እንዲሁ ኦፍ እንዳደረከው ማይክህን ብቻ አንሚውት አድርገህ እስኪ አሰላሙ አለይኩም በለንና ወደ ፕሮግራማችን እንገባለን። ማህሙድ ይሰማሃል? ኢትዮጵያ ከሆነ ያለው አላወኩም የት እንዳለ። የኢትዮጵያ ኔትወርክ አይ ቲንክ ትንሽ እያስቸገረ ያለ ይመስለኛል አሁን ጊዜ። ኦኬ አሁን እስኪ ሞክረው ማህሙድ። አይዋ አሁን ይሰራል መሰለኝ። እንተነን ቪዲዮን ኦፍ አድርገው። ያ እስኪ አሁን ድምፅን ይሰማል? አዎ ያንተ በደንብ ይሰማል። ማሻአላህ አሁን መጣ በደንብ ይሰማል። ጀዛከላሁ ኸይር ማህሙድ። ባረከላሁ ፊክ። ያው ከረመዳን ውድ ጊዜ ሰውተህ እንግዲህ ለኛ ያለችን ትንሽም ነገር ብትሆን በዚህ ሰዓት ውስጥ ከትልቁ ርዕሰ ጉዳይ ላይ የተወሰነ ላካፍላችሁ ብለህ ጊዜህን ሰውተህ የረመዳን ውድ ጊዜህን ለኛ መድበህ ስለመጣልን በጣም እናመሰግናለን። አላህ ጀዛን ይክፈልህ። በጣም ነው የምናከብረው የምንወድህ። አላህ ይጨምርልህ ለምትሰራቸው ስራዎች ሁሉ ከድሮም ጀምሮ በዳዕዋው መድረክ ላይ ሙስሊሞችን በማንቃት እንቅስቃሴ ላይ ትልቅ ስራ እየሰራ ያለ ወንድማችን ነው። ያው ብዙዎቻችን የምናውቀው ይመስለኛል። ኡስታዝ ማህሙድ እንዲሁ አጠር ባለ መልኩ ለማታውቁት ወንድሞችና እህቶች ለማስተዋወቅ እኛ ድሮ ጀምረን ነው ልጅ እያለን እንግዲህ አሁን ልጅ እንባል ሽማግሌ አላቅም ከማህሙድ አንፃር ዳዕዋ ሲያደርግ አንዋር መስጊድ የተለያዩ መስጊዶች ላይ እናውቀዋለንና በጣም ማሻአላህ ለብዙ ወንድሞችና እህቶች እስላምን እንዲያውቁ እስላምን እንዲኖሩ እንዲወዱ አይናቸውን ከከፈቱላቸው ዱዓቶች መሃል አንዱ ነው።
ከዛ በኋላ እንደዚሁ እንቅስቃሴው ላይ ቀጥሎ ብዙ አይነት እንቅስቃሴዎች ላይ ገብቷል። በኢስላሚክ ስተዲ ሜጀር አድርጎ ከመዲና ዩኒቨርሲቲ በኢስላሚክ ፋይናንስ ደግሞ ማይነሩን ጥናት አድርጎ ዲግሪውን በ2007 ከዚሁ ከመዲና ዩኒቨርሲቲ አግኝተዋል። ከዛ ፖስት ግራጁዌት ዲፕሎማውን ደግሞ በ2008 እንዲሁ ከመዲና ኢስላሚክ ዩኒቨርሲቲ ከሳዑዲ አረቢያ ማለት ነው በኢስላሚክ ሌጋል ሲስተም ጨርሷል። በ2013 ደግሞ በማስተር ኦፍ ሳይንስ ማስተሩን በኢስላሚክ ባንኪንግ ኤንድ ፋይናንሲንግ ሰርቶ ጨርሷል። እሱንም ከኢንተርናሽናል ኢስላሚክ ዩኒቨርሲቲ ኦፍ ማሌዥያ ማስተሩን የሰራው። ሪሰርች ፔፐሩም በቻርጂንግ ፊ ፎር ከፋላ ኦር ጋራንቲ ዋስትና ጋር በተገናኘ ያሉ የሰርቪስ አገልግሎቶችን ክፍያ and its contemporary application በሚል critical analysis from Islamic perspective በ2013 የሰራው በጣም ሪሰርች ዲፕ የሆነ ሪሰርች ፔፐር አለ። ሌሎችም ከዛም በኋላ እንደዚሁ በተለያዩ ባንኮች ላይ ከኢስላማዊ ፋይናንስ ጋር በተገናኘ የምክር አገልግሎቶችን የሸሪዓዊ ካውንስሊንግ ሰርቪሶችን እየሰጠ ያለውን ሲስተም ሸሪዓዊ የማድረግ ኢስላማዊ የማድረግ which means ሙስሊሞችም እንዲጠቀሙበት በራሳቸው ቫልዩ ቤዝ ያደረጉ የፋይናንስ ስርዓቶች እንዲዘረጉ በሚደረጉ እንቅስቃሴዎች ላይ ጉልህ ሚናውን እያበረከተ የሚገኝ ወንድማችን ነው። በአጭሩ ይህን ያህል ካስተዋወቅኩት ኢንሻአላህ ጊዜውን ላለመውሰድ ቀጥታ ወደ ፕሮግራማችን እንሄዳለን። መሐመድ ዛሬ እንግዲህ ይዞልን የመጣው ርዕስ ተዝኪየቱን ንፉስ ወይም ተዝኪየቱን ነፍስ ነፍስን ውስጥን ማጽዳት የሚል ነው። ከረመዳን ጋር ያይዞ እንግዲህ ምን የተወሰነ ነገር ሊያካፍለን እንደቻለ እሱ ራሱ የሚያቀርብልን ይሆናል። الاخ استاذ محمود تفضل مشكورا وماجورا بارك الله فيك. ምናልባት ማህሙዴ ኔትወርክ የሚያስቸግርህ ከሆነ ቀጥታ ስልክ እንደውልልህና በቀጥታ ስልክ እናስገባለን። ግን ሞክሮ መጀመሪያ በዚሁ በዙም ማይክ ይሰማል። ማይክ አንሚዩት ነው ግን ድምጽ አይሰማም ነው። ለእናንተ ይሰማችኋል ወይንስ ለኔ ብቻ ነው? አይሰማም። ኦኬ አይሰማም። እስኪ ማህሙድ እንደቀድሞ ማይክህን ነካ ነካ አድርገው ወይ አንሚዩት ሚዩት አድርገውና እንደገና አንሚዩት አድርገው እስኪ የሚሰራ ከሆነ አለበለዚያ ኢንሻአላህ ቀጥታ እንደውልልሃለን። ኦኬ محمود حسن left መሐመድ እስኪ ልላክልህ። ወንድማችን መሐመድ አብዶ በነገራችን ላይ ማሻአላህ በጣም እየካደመን ያለው ወንድም ነው። ሁሉ ጊዜ የዳዕዋ ፕሮግራሞች ለታይ ዳዕዋ ፕሮግራሞች ላይ እየገባ የድምጽ ችግር ካለ ቀጥታ እየደወለ አካውንት ለዚህ ብሎ ከፍቶ ማለት ነው ይሄ ነገር መቋረጥ የለበትም ብሎ እያስገባልን ያለው ወንድማችን ነው። ዱዓ አድርጉለት። በደንብ ኮሚኒቲውን እየካደመ ያለው ወንድማችን ነው። አላህ ይጨምርለት። አላህ የበለጠ ምንዳውን ከፍ ያርግለት። መርሐባ መሐመድ የገባ እንዴ? መሐመድ በዋትስአፕ ልኬልሃል። ኦኬ ጀዛከላህ። በነገራችን ላይ ማሻአላህ ሁላችንም የየራሳችን የተለያዩ ስፔሻላይዜሽኖች አሉን፣ ክህሎቶች አሉን፣ ቮለንቲር ማድረግ የምንፈልግባቸው ኤሪያዎች አሉን። ከአንድም ወይም ደግሞ ከዛም በላይ የሚናቅ ነገር የለም። ማድረግ የምንችላቸውን ማንኛዎቹም አይነት ነገሮች የገንዘብ ብቻ አይደለም፣ በጉልበት፣ በሐሳብ፣ በእውቀት፣ በሙያ አንዳንድ ጊዜ ደግሞ ምንም አይነት ልምድ በሌለን ጉዳይ ላይ እንደዚሁ ገብቶ የተወሰነ እንኳን ስልጠና ወስዶ ቮለንቲር ማድረግ ትልቅ የሆነ ዋጋ አለው፣ ትልቅ ቦታ አለው። ተጠውዕ የሚባለው ነገር በነገራችን ላይ የዚህ የበጎ ፈቃድ ስራ እኛ ጋር በጣም ያነሰ ቫልዩ ነው ያለው እና ይሄንን ቫልዩን ኢስላም ባስቀመጠው ቦታ ላይ መመለስ አለብን። ለዛ ነው የሱና ስራዎች የተጠውዕ ኤክስትራ የሆኑ ስራዎች በኢስላማዊ የሸሪዓ ማዕቀፍ ውስጥ እንደ አንድ ትልቅ እርከን ተደርገው የተቀመጡት። ኦፍ ኮርስ
ሚኒመም ሪኳየርመንታችን ግዴታ የሆኑ ነገሮችን መስራት ነው። በትንሹ ለምሳሌ ከሰላት አንፃር 5 አውቃት ሰላቶችን ፈጅር፣ ዙሁር፣ ዓስር፣ መግሪብ፣ ኢሻ ኡስታዝ ማህሙድ ከገባ አሳውቀኝ፣ ወይ ማህመድ ከገባ አሳውቀኝ። እነዚህን ፈርድ ሰላቶች ቢያንስ እነዚህን ማሟላት አለብን። ነገር ግን ሌላው ኤክስትራ የሆኑ ሱና ሰላቶች ተጠውዕ ይባላሉ። በበጎ ፈቃደኝነት የምንሰራው ነው። በፍላጎት ተጨማሪ በፍላጎታችን የምንሰራው ነው። which means ከሰራነው የምንመነዳበት ካልሰራነው ግን የማንጠየቅበት እንደዚህ አይነት የተጠውዕ ስራዎች ናቸው። ነገር ግን የተጠውዕ ስራዎችን ሱና ስራዎችን አለመስራት ልክ አጥር የሌለው ቤት በተለያዩ አይነት አደጋዎች ሊፈተን የሚችል የተጋለጠ ለእንስሳ፣ ለሌባ፣ ለማጅራት መቺ ወይም ደግሞ ለመኪና ለተለያዩ አይነት ጥቃቶች የተጋለጠ ቤት እንደሚሆነው ሁሉ ማለት ነው። እና ፈርድ የሆኑ ነገሮችን መስራት ሚኒመም ሪኳየርመንት ጀነት ለመግባት እንኳን ሚኒመም ሪኳየርመንት የተባለው እነዚህ ግዴታ የተደረጉ ነገሮችን መስራት ነው። አንድ ሰሃቢ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ሲጠይቃቸው ምንድነው ከኔ የሚፈለገው ሙስሊም ከሆንኩኝ በኋላ ሚኒመም የሚጠበቅብኝ ነገር ምንድነው ብለው ሲጠይቃቸው ምንድነው ብለው የመለሱለት ሶላትህን ልትሰግድ 5 አውቃት ሶላትህን አቅም ሲኖርህ ዘካ ልታወጣ ያው ሸሃዳው የመጀመሪያው ሆኖ ተሽهد ان لا اله الا الله وان محمد رسول الله ከዛ በኋላ ሶላትን ትሰግዳለህ 5 አውቃት ሶላትን ከዛ ዘካን ታወጣለህ አቅም ካለ ረመዳን ወር ሲመጣ ትጾማለህ ሐጅን ታደርጋለህ هل علي من دون ذلك شيء ከኔ የሚጠበቅ ሌላ ነገር አለ ወይ ከነዚህ ግዴታ ከተደረጉት ነገሮች ሌላ ግዴታ የተደረገብኝ ነገር አለ ወይ لا الا ان تطوع ግዴታ የተደረገብህ እነዚህ ናቸው ከዚህ በኋላ ያሉት ነገሮች ኤክስትራ ተጠውዕ ነገሮች ናቸው which means ብትሰራቸው የሚበረታቱ የምትመሰገንበት ምንዳም የሚሰጥበት መልካም ስራዎች ናቸው ካልሰራቸው ግን አትጠየቅበትም ምክንያቱም ቢያንስ ግዴታ የሆኑ ነገሮችን ስለሰራ ይሄንን ጠይቆ ሄደ ነብዩ ሰለላሁ ምንድነው ብሎ ያለው ያን ከጠየቀና ከመለሱለት በኋላ መሐመድ አያነሳም እየሰማን ከሆነ እየደወል ውስጥ አለ እንዴ ማህሙድ ያለ እንዴ አለው እያዳመጥኩ ነው ማሻአላ እያዳመጥኩ ነው ተመችቶኛል ዛሬ ለማዳመጥ ሳይሆን ለማቀበል ነው የመጣው ማሻአላ ማይኩ ከሰራልህ እስክትገባ ነበር የተወሰነ ሐሳብ ያካፈልኩ ያለሁት ወንድማችን መሐመድ አብዱ ቮለንቲር አድርጎ ብዙ ነገሮች ላይ ይሰራል እና አንሳውና በሚውት አድርገህ እንትን በለው ለማንኛውም እስኪ አሁን ይቀጥል አይደል አሁን እኮ ይሰማል ማህሙድ አሁን ይሰማል አይደል አይዋ አዎ ይሰማል ቢስሚላህ አሁን ጀምር ماشي بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ያው በቅድሚያ አላህ Subhanahu Wa Ta'ala ለዚህ ለታላቅ ወር ለረመዳን ወር ስላገናኘን ስላደረሰን ለዘውታ ያው ሙስሊም ወንድሞችን ለመግራላችሁ ያቀልላችሁ ላለውኝ እንግዲህ ያው ዛሬ ለማንሳት የምሞክረው ነጥብ በጣም ወሳኝ የሆነ እያንዳንዳችን የሚመለከት ነው ከሁሉም በፊት ራሴንም ይመለከተኛል ብዬ የማምነው ጉዳይ ነው እና ይሄ ጉዳይ ምንድነው ስለ ተስኪየተን ነፍስ ነው ራስን ውስጥን ስለ ማጽዳት ስለ ማጥራት ነው ተስኪየተን ነፍስ ለምንድን ነው የሚያስፈልገው የሚለውን ተስኪየተን ነፍስ ማድረጋችን ያለው ጥቅም ተስኪየተን ነፍስ አለማድረግ ደግሞ ሊያስከትል የሚችለውን አደጋ በዚህ ወቅት ደግሞ አንገብጋቢነቱን ኢንሻአላህ አጠር አድርጌ ለማንሳት ሞክራለሁ ከዛው ከናንተ በዚህ ዙሪያ ሐሳቦችን መስማት ፈልጋለሁ በቅድሚያ ውስጥን ማጽዳት ለአንድ ሙስሊም ከአላህ ዘንድ ነጃ ለመውጣት ብቸኛው መንገድ ነው አላህ Subhanahu Wa Ta'ala يوم لا ينفع مال ولا بنون إلا من أتى الله بقلب سليم ይላል
የዛን ቀን ገንዘብም ይሁን ልጆች የማይጠቅሙበት ዕለት ነው ይላል። ያ ልቡ ንጹህ የሆነ ሰው ሲቀር፣ ቀልቡ ንጹህ የሆነ ሰው ብቻ ነው ፈላህ የሚወጣው። የተሰጠን ነገር ሁሉ ኤክስፓየርድ ያደርጋል። እድሜ ኤክስፓየርድ ያደርጋል። ገንዘብ ኤክስፓየርድ ያደርጋል። እውቀት ኤክስፓየርድ ያደርጋል። ያዝነውን እውቀት ኤክስፓየርድ ያደረገ ማለት ነው። ሁሉ ነገር ኤክስፓየርድ ያደርጋል። ይዘነውም መቆየት አንችልም። አይናችን እየደከመ ይመጣል። ጆሮ እየደከመ እያንዳንዱ ነገር ኢላ መን አተላህ ቢቀልቢን ሰሊም። ስለዚህ ልብ ህልውና ነው። ጀነት ለመግባት የውስጣችን ንጽህና ወሳኝ የሆነ ነገር ነው። ይሰማል አይደለም? ትቆራረጣለህ። ቀጥታ ልደውልልህና አንሳው ስልኩን። እሺ ማህሙድ መችን ኢንሻአላህ ቀጥታ በሱ ትገባለህ። መሀል ላይ እየተቆራረጠ ስለሆነ እሺ ወንድሞች እህቶች እስከዛ ድረስ ኢንሻአላህ ዚክር ዱዓ እያደረግን በሰብር እንጠብቅ። ዒባዳ ሁሉም አይነት ኸይር ስራ ዒባዳ ነው። አላህ ይቀበለንና ሊላህ ብለን የምንሰራው ከሆነ ኢንሻአላህ ቁጭ እንዳልንም ለማዳመጥም በምናደርጋቸው ጥረቶች ዒባዳ እንዲያደርግልን ንያችንን አስተካክለን ፕላስ ደግሞ ምንም የምንሰራው ነገር ከሌላ አጠገባችን ላይ የኛውን እያዳመጥን መሀልም ላይ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር استغفر የገርዳለንን ዚክር ሱብሃንአላህ ወቢሐምዲሂ ሱብሃንአላሂል ዐዚም ዱዓም እያደረግን ብዙ ዱዓ የሚያስፈልጋቸው ሐጃዎች አሉብን በግልም በቤተሰብም በኡማም ደረጃ ኢንሻአላህ። ድምፅን ትንሽ ከፍ አድርገና ገብቷል መሐመድ። መርሐባ يلا ኦኬ go ahead. السلام عليكم ورحمة الله وبركاته. وعليكم السلام. وعليكم السلام ورحمة الله وبركاته. ይሰማል ድምፁ የተወሰነ ማስተካከል የሚቻል ከሆነ እስኪ ወይ ቀረብ አድርገው ከአመዴ ከኮምፒውተር ጋር አቀራርበዋል። እሺ طيب በቃ ኡስታዝ መሐሙድ ቀጥል። እሺ الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. እንግዲህ ዛሬ ለማንሳት የፈለኩት ነጥብ ስለ ውስጥን ስለማጥራት ነው፣ ነፍስን ስለማጥራት ነው። እንደምታውቁት ሰዎች እስልምና ውስጥ ሲኖሩ እስልምና የሚፈልግባቸው ብዙ ነገሮች አሉ። ከሁሉም በፊት ግን የውስጥ ንጽህና ነው። አላህ ዘንድ ፈላህና ነጃ የምንወጣው ዋናው በልባችን ንጽህና ነው ይለናል። አላህ እንዳለው የውመ ላ የንፈዑ ማሉ ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም። ወንድ ልጆች የሚሆኑ ሰዎች ለልጆቻቸው በጣም ስለሚፎካከሩ ወንድ ልጅ ብዙ ያለው ጀግና ነኝ፣ አሸናፊ ነኝ፣ ምንም አይነካኝም ብሎ ያስባል። እንደዚሁም ብዙ ሀብት ንብረት ያለው ሰው እነዚህ ሁሉ አይጠቅሙም ማለት ነው። ኢላ መን አተላህ ቢቀልቢን ሰሊም፣ አላህ ዘንድ ንጹህ የሆነ ልብ ይዞ የመጣ ብቻ ነው ፈላህ የሚወጣው ብሎ ይነግረናል። እንደዚሁም ደግሞ ወደ አፍላሐ መን ዘካሃ፣ ነፍሱን ያጠራ ሰው በእርግጥ ፈላህ ወጥቷል ይላል። ረሱልም ሰለላሁ ዐለይሂ ወሰለም እንደዚሁ አላህ አካላችሁን አይመለከትም፣ ውበታችሁን፣ መልካችሁን አይመለከትም፣ የሚያየው ልባችሁንና ተግባራችሁን ነው ብለውናል። እንደዚሁም አላህ ስራን የሚቀበለው ልባቸው ንጹህ ከሆኑ ሰዎች እንደሆነ ነግሮናል። ስራን በይነት የሚኖረው ልብ ንጹህ ሲሆን ነው፣ የአላህ ስራቻ ሲኖርበት ነው። እነማ የተቀበሉ ላሁ ሚነል ሙተቂን። ስለዚህ ልብ ሰላም ከሆን በአኼራ ነጃ ለመውጣት ብቸኛው መንገድ ልብ ቆሻሻ ሆኖ አላህ ዘንድ ነፃ መውጣት ፈጽሞ የማይታሰብ ነገር ነው። ሁለተኛው በዱንያ ላይ ጤናማ የሆነ ኑሮ ከስትረስ ነፃ ሆነን ውስጣዊ ሰላም የምናገኘው ውስጣችን ከምቀኝነት
መፎካከር ልብንች ነፃ ስንሆን ከስትረስ ነፃ እንወጣለን። ሶስተኛው አሰባት እንደልፊተን ፊትና ሲመጣ ጽናት የሚኖረን ውስጣችን ሰላም ሲሆን። ሰው ልጅ እዚህ ዓለም ሲኖር በተለያየ ነገር ይፈተናል። በስልጣን ይፈተናል፣ በሀብት ይፈተናል፣ በድህነት ይፈተናል፣ በታዋቂነት ይፈተናል። በብዙ አይነት ፈተናዎች ውስጥ ያልፋል። ፈተናዎችን የሚያልፈው ውስጡ ሰላም የሆነ ሰው ነው። ሌላው እይታው ግልጽ ነው፣ ቪዥኑ ግልጽ ነው። ውስጡ ሰላም የሆነ ሰው ያውቃል። ለምሳሌ አንድ ጀማ ሲገባ ያ ጀማ ውስጥ የሚገባበት ዓላማ አንድ ነው። ሙስሊሙን ኡማ ሊያገለግል ነው። ኮሚኒቲ ውስጥ የሚገባው ሙስሊሙን ኡማ ሊያገለግል ነው። ስልጣን ፈልጓል፣ ለፉክክር አይደለም፣ ታዋቂ ሆነ አይደለም። ሩዕያው ግልጽ ይሆናል። እንደዚሁም ደግሞ ውስጡ ንጹህ የሆነ ሰው ቁርአንና ሐዲስን ጤናማ በሆነ መልኩ ነው የሚረዳው። ቁርአንና ሐዲስን ጤናማ ውስጣችን በሽታ ካለው ቁርአንና ሐዲስን እንኳን በምንማርበት ጊዜ አጣመንና አንሻፈን ነው የምንረዳው። ሁለት አይነት ነገሮች ውስጥ ይዟል። አንቀጾችን ይዟል፣ በጣም ግልጽ የሆኑ የተብራሩ የሆኑ። ሌላው ደግሞ ሙተሻቢ የሆነ ግልጽ ያልሆኑ ማብራራት የሚያስፈልጋቸው የሆኑ አንቀጾች አሉ። አላህ ምን አለ? فأما الذين في قلوبهم زيغ ለዛ በልባቸው በሽታ ያለባቸው ሰዎች ሐቁ መስመር የወጡ በስሜታቸው ያደሩ ሰዎች فيتبعون ما تشابه منه ከቁርአን ግልጽ ያልሆኑ ነገሮችን ይወስዳሉ አለ። የትኛውም እስላማዊ ቡድን ከድሮ ጀምሮ ሐዋርዮችን ብንወስድ፣ ሙዕተዚላ ብንወስድ፣ የትኛውም ቡድን ከቁርአን አይወጣም። ቁርአን ይዞ ነው የሚመጣው። ግን ሙተሻቢ ነው ይዞ የሚመጣው እንጂ ቁርአንን አላምንበትም በቁርአን አላምንም የሚል ሙስሊም ጀማዓ የለም። በቁርአን አላምንም የሚል ሙስሊም ነኝ የሚል አካል የለም። ሺአን ብንወስደው፣ ሙዕተዚላም፣ ሐዋሪጅም የትኛውም አካል ይዞት የሚመጣው ነገር ግን ሙተሻቢ ሆነ ነው፣ ሙህከሙን አይደለም። ግልጹን ነገር ትቶ ሙተሻቢ ሆነ ይዞ ስለዚህ ቁርአንና ሐዲስን ይዞ የመጣው ሐቅ ላይ ነው ማለት አይደለም። ይዞት የመጣው ነገር ሙተሻቢ ነው ወይስ ሙህከም ነው? ጤናማ የሆኑ ሰዎች ሙተሻቢ የሆነ ነገር ያልተብራራው ሌላ ቦታ ወደ ተብራራበት ያዩታል፣ ትክክለኛው መመሪያ ያገኛል። በሽተኛ የሆነ ሰው ግን እሱ የሚፈልገውን ነገር አግኝቷል፣ ያቺን ፒክ አድርጎ ይሄዳል። ለምሳሌ አንድ ሰው አስተሳሰቡ የካፒታሊስት አስተሳሰብ ከሆነ ወይም ደግሞ የሶሻሊስት ከሆነ የሶሻሊስት አስተሳሰብ ከቁርአን ይዞ ሊወጣ ይችላል፣ ከሐዲስ ይዞ ሊወጣ ይችላል። የካፒታሊስት አስተሳሰብ ከቁርአንና ከሐዲስ ይዞ ሊወጣና እስልምና እኮ ካፒታሊስትን በጣም ያበረታታል ብሎ ሊናገር ይችላል። ሁለቱንም ሰፖርት የሚያደርጉ ነገሮች ስላሉ ግን እስልምና ካፒታሊስት ወይ ሶሻሊስት ሆኖ ሳይሆን እነዚህን ሁለቱን መረጃዎችን ሰብሰብ አድርጎ ትክክለኛ የእስልምናን አመለካከት ይዞ መውጣት አይችልም። የሰውዬ ለምን? መጀመሪያ በሽተኛ ስለሆነ የልብ በሽታ አለ። ስለዚህ ልብን በየጊዜ ተከታትሎ ያለማጽዳት ብዙ ጣጣ አለ። ቅድም ጥቅሞቹን የጠቀስኩት አጭሩ፣ ጣጣዎቹ ምንድነው? ኢባዳ አላህን ከመገዛት ይልቅ ነፍስን ወደ ማምለክ እንመጣለን። ልብ በሉ፣ ውስጣችን ንጹህ ካልሆነ አላህን ከመገዛት ይልቅ ኢባዳችን ራሱ ነፍስን ወደ መገዛት፣ ሰውን ወደ መገዛት ይቀየራል። እንደዚሁም ደግሞ ውስጥን በየጊዜው ያለማጽዳት ምን ያመጣል? እነዚህ ሸዋኢድ ኢኽላስን የሚያበላሹ ነገሮች እየተደራረቡ ይመጣሉ። ይብልኝ ይስሙልኝ፣ ኩራት፣ ለነፍስ መቆጣት፣ ራስን መውደድ የመሳሰሉ ነገሮች እየበዙ ውስጣችንን በጣም ያቆሽታል። ሌላው ፈተና ሲመጣ የመጀመሪያ ወዳቂዎች እኛ እንሆናለን። በሴት ከተፈተን፣ በገንዘብ ከተፈተን፣ በስልጣን ከተፈተን በቃ ዴዋን ላይ ነው ወድቀን የምንገኘው በሚያስደነግጥ ሁኔታ። ትልልቅ የምንባል ሰዎች ዴዋን የምንወድቅበት ምክንያት ምንድን ነው? ውስጣችን ንጹህ ካልሆነ፣ ውስጥ ንጹህ ካልሆነ በቀላል ፈተና እንወድቃለን። ሌላው የኢባዳን ጥፍጥና ይጠፋናል። ውስጣችን ንጹህ ካልሆነ፣ ክላስ ከሌለን፣ ቂብላችን ወደ አላህ ብቻ፣ አካላችን ወደ አላህ እንደሚዞረውላ ልባችን አላህ
አላህና አላህን ብቻ የሚፈልግ ካልሆነ የኢባዳን ጥፍና ራሱ አናገኘው። እንሰግዳለን፣ እንጾማለን፣ እንቀራለን፣ ግን ለዛውን አናገኘው። ዝም ብሎ ሮቲን ይሆናል። በቃ ዝም ብለን የምናደርገው ነገር ይሆናልና ብዙ ዳሜጅ አለው፣ ይከብደናል። ሰላት ሸክም ይሆንብናል። ለኮሚኒቲ ማገልገል በጣም ትልቅ ሸክም ነው የሚሆንብን። ደስታን አይሰጥንም። ለምን? ከውስጣችን ስላልሆነ። ስለዚህ ልብን ማጥራት እጅግ ወሳኝ የሆነ ኦኬ እኛ ችግር አለበት እንዴ ወደሚለው ጥያቄ ሊመጣ ይችላል። ሰሃቦች ረዲየላሁ ዐንሁ መጀመሪያ ላይ መካ ላይ የሰለሙ ሰሃቦችና መዲና ላይ የገቡት አንድ አይደሉም፣ ይለያያሉ። መካ ላይ የነበረው የሙስሊም ስብስብና የመዲናው ስብስብ አንድ አይደለም። የመዲናው ስብስብ ራሱ በኋላ ማህበረሰብ ከሆነ በኋላ እንደዚሁም መንግስት ከሆነ በኋላ ከዛው ደግሞ አልፎ በእነ ዑመር ኢብኑ ኸጣብ ዘመን በእነ ዑስማን በእነ አሊ ዘመን ኢምፓየር ሲሆን የእስልምና ወይም የሙስሊሞች ወደ እስልምና የሚገቡ ሰዎች ሁኔታቸው እየተቀየረ ይመጣል። ለምሳሌ መጀመሪያ እስልምና የገቡ ሰዎች እነ ቢላል ረዲየላሁ ዐንሁ እና አቡበከር እና ዑመር እና ዑስማን ወደ እስላም ሲገቡ ከፍለው ነው የገቡት። ዋጋ ከፍለው ነው የገቡት። ሲገቡ ብዙ ዋጋ ከፍለዋል። ቤተሰብ አጥተዋል፣ ንብረት አጥተዋል፣ ምንድነው ቀቢላቸውን ጎሳቸውን አጥተዋል። ብዙ ነገር ነው የሚያወጡት። ወደ እስልምና የሚገባ ሰው ብዙ ነገር ያጣል። የሚያገኘው እስልምናን አላህን ብቻ ነው የሚያገኘው። ቅድሚያ ከፍሎ እንደመብላት፣ ቅድሚያ ከፍሎ እንደመዝናናት። በኋላ ግን መጨረሻ ላይ እስላም ካበበ በኋላ ሀያል ከሆነ በኋላ ወደ እስላም የሚገቡ ሰዎች እስልምና ውስጥ በመግባት ኢማን አለ። ልክ ሰሃቦች እንዳሉት ሁላ መጀመሪያዎቹ ኢማን አለ፣ ስልጣን አለ። ስትገባ ቤተሰቦችን ይዘህ ሁሉ ነው የምትገባው። ሰዎች ሲሰልቡ በጀማዓ ነው የሰለሙት። ከነ ባህላቸው፣ ከነ ቤተሰቦቻቸው፣ ከነ ጎሳቸው ነው ወደ እስላም የገቡ። ሁሉ ነገር አብሮ ነው። እዚህ እስልምና ውስጥ ሲገባ ምን አለ? ስልጣን አለ። እስልምና ውስጥ ሲገባ ጥቅም አለ። እነዚህ ሁሉ ኢኽላሱን ሊያበላሹት የሚችሉትን ነገር ይዞ ነው የሚገባው። በበሉ ዋጋ ሳይከፍል ነው የሚገባው፣ በኋላ ነው የሚከፍለው። ስለዚህ እኛም ልክ እንደዚህ ወደ እስላም ስንገባ ቤተሰቦቻችን ሙስሊሞች ናቸው፣ የአብዛኞቻችን ማለት ነው። ዋጋ ከፍሎ የገቡ ይኖራሉ። በየጊዜው ከክርስትና ወደ እስልምና የሚመጡ ሰዎች ከቤተሰብ የሚገለሉ ምን የሚሉ እኔና አብዛኞቻችን ግን ወደ እስላም ስንገባ መጀመሪያ ቤተሰቦቻችን ሙስሊሞች ናቸው። ምንም ፕራይስ አልከፈልንም። ቤተሰቦቻችን አላጣን፣ ገንዘብ አላጣን፣ ንብረት አላጣን፣ ምንም ነገር አላጣን። ስለዚህ ገና አልከፈልንም ዋጋ። ምንም የከፈልነው ነገር የለም። ዝም ብለን እየተዝናናን እየበላን እየጠጣን ነው። ዋጋ ግን አልከፈልንም። ስለዚህ እምነታችን ጽድት እንዲል ብዙ ስራ ይፈልጋል። እንደ መጀመሪያዎቹ እንደ ሰሃቦች አይደለንም እኛ። እነሱ የመጀመሪያዎቹ ከፍለዋል። ኢኽላስን ሊያበላሽ የሚችል ነገር የለም። ወደ እስላም በመግባት ያለው ግርፊያ ነው፣ ዱላ ነው፣ ስቃይ ነው፣ ከሀገር መባረር ነው፣ ንብረት ማጣት ነው፣ ብዙ ነገር ማጣት ነው ያለው። አላህን ብቻ ነው የሚያገኙት። ግን አላህን ማግኘት ሁሉ ነገር እንደማግኘት ስለሆነ በዛ መስመር ላይ የሚደርስባቸው መከራ ሁሉ አስደስታቸው። ኢብራሂም አለይሂ ሰላም አላህን ስለያዙ ሁሉ ነገር አጥተው ነበር። ግን አላህን ስለያዙ ሁሉ ነገር እንዲያዙ እሳት ውስጥ ሲገቡ አላህን ይዘው ስለገቡ ምንም የሆኑት ነገር የለም። አላህን ይዘው ገብተዋል። እኛ ግን ሙስሊም ስንሆን ምንም ነገር ያጣነው ነገር የለም። አንዳንዴ ሙሉ ምንድነው ከነ ቤተሰቦቻችን ከነ ማንነታችን ወደ እስላም ስለገባን እስላማዊ ማንነትን መላበስ ራሱ ያሳደን እንቸገራለን። የመጀመሪያው ማንነት ስላለ ከነ ምናምን ታዎች ግን ሲመጡ ብዙ ነገር ትተው አስበው በምርጫ ነው የገቡት። እኛ በምርጫ አይደለም፣ ባይ ዲፎልት ከቤተሰቦቻችን በውርሻ ያገኛል። እኔ ብዙ መልፋትና ብዙ መስራት ይጠበቅብናል። ውስጣችንን ማጥራት ያስፈልጋል። ራስን መጠየቅ ያስፈልጋል። እኔ ባይ ዲፎልት ሙስሊም ነው የሆንኩት፣ በምርጫዬ ነው ሙስሊም የሆንኩት። እንዴት ነው? ከቤተሰብ ወርሼ ነው ወይስ ምርጫው ነው ሙስሊም የሆንኩት የሚለውን ነገር ማሰብ ያስፈልጋል በደንብ አድርጎ በየጊዜው። ስለዚህ ውስጥን ለማጥራት የመጀመሪያው ስራ ምንድነው? አዌርነስ ነው። ራስን ማወቅ። እኔ ማለት ረመዳን ዋና በረመዳን የሚፈለገው ነገር ምንድነው ብለን ስንል ምንድነው? ተቋን መጎናጸፍ ነው። የአላህን ፍራቻ መጎናጸፍ ነው። የአላህን ፍራቻ ደግሞ እንዴት ነው የምንጎናጸፈው ብለን ስንል ቅድሚያ እኔ ጋር አላህን ያለ መፍራቴ የሚገለጽባቸው ነገሮች አሉ። ምንድነው? እስኪ
አላህን አፈራለሁ ወይስ አልፈራም? ማልፈራ ከሆነ ምልክት አለ፣ ምፈራም ከሆነ ምልክት አለ። ለምሳሌ የሆነ ነገር ሐራም ነው ሲባል ድንግጬ ተዋለው ወይ? ስናገር ንግግሮች የተቆጠቡ ናቸው ወይ? من كان يؤمن بالله واليوم الآخر فليقل خيرا أو ليصمت. ልብ በሉ አላህና አላህ በመኖሩ አንድ ሰው የሚያምን ከሆነ አላህ ጌታ ያለ ያየኛል፣ ይሰማኛል ምንም ነገር ከመኖር በፊት የነበረ ጌታ ነው። ከዛ ውጭ ያለ ነገር ሁሉ ካለመኖር በኋላ የተገኘ ነው። አላህ ግን መጀመሪያ የሌለው ጌታ፣ መጨረሻ የሌለው ኃያል አሸናፊ፣ እንዲህ አይነት ጌታ አለብኝ። እንኳን የተናገርኩትን የሰራሁትን ይቅርና ገና ለወደፊት ምን እናገረውና ምሰራው የሚያውቅ ጌታ አለብኝ ብሎ አስቤ ነው የምናገረው። አኺራ አለብኝ ብዬ ነው የምናገረው። فليقل خيرا መልካም ይናገር አው ሊስሙት ወይ ዝም ይበል። ማንኛውም ነገር ከመናገሬ በፊት እያሰብኩ ነው ይሄ ሐሜት ነው፣ አላህ ዘንድ ያስቀኛል፣ ይሄ ተገቢ አይደለም፣ ይሄ ማሾፍ ነው፣ ይሄ እንደዚህ ነው የምለው። መስጊድ ስገባ ይሄ አላህ ቤት ነው ብዬ ተጠንቅቄ ነው የምገባው። ፊልም ቤት አይደለም፣ ኳስ ቤት አይደለም፣ የኔ ሳሎን ቤት አይደለም፣ የአላህ ቤት ነው ብዬ እርምጃዬን እንቅስቃሴን እቀይራለሁ። ቁርአንን ጋር ወደ ቁርአን ስመጣ ከሰማይ የወረደ መጽሐፍ ነው ይሄ ብዬ በክብር ነው ማየው ወይስ የዛሬ 100 ዓመት ተጽፎ ሙዚየም ውስጥ ካለ መጽሐፍ በታች ቦታ ነው የምሰጠው? የዛሬ 500 ዓመት የተጻፉ መጽሐፍቶችን ለማየት ሙዚየም ውስጥ እንዴት ነው የምንጋፋው? ይሄ ግን ሰው የጻፈው አይደለም፣ ከ1400 ዓመት በፊት ከሰማይ የመጣ መጽሐፍ ነው። ይህን መጽሐፍ ጋር ስቀርብ በምን አይነት መልኩ ነው? ቁርአን ጋር ስቀርብ እንዴት ነው የምቀርበው? በፍራቻ በስጋት ሂዳያ ፈልጌ ለመመራት ፈልጌ ስቀረውስ እንዴት ነው የምቀረው? ስለዚህ እያንዳንዱ እንቅስቃሴ ላይ ያለው የአላህ ፍራቻ አለው የሚለውን ራሴ እንመለከታለን። እንደምታውቁት አብዛኛው በማህበረሰባችን የአላህ ፍራቻ ጠፍቷል። የአላህ ፍራቻ ጠፍቷል። በተለይ ከገቢ አንጻር ስናይ አብዛኛዎቻችን ገቢያችን ሐራም ነው። አወጣጣችንስ እንዴት ነው? አላህ በሚፈልገው ነው ወይ ብናወጣው? ንግግራችን፣ ቃላቶቻችን አላህ አለብኝ ብለን ነው ወይ የምንናገረው? የምንቆጣው ለአላህ ብለን ነው ወይ? የምንታገሰው ለአላህ ብለን ነው ወይ? በኮሚኒቲያችን ውስጥ ያለው ወንድማማችነት አላህ በሚፈልገው ነው ወይ? ምን ያህል አላህ የሚጠላውን ዘረኝነት ከልባችን አውጥተን ጥለነዋል? ኢጎአችን ምን ያህል ወጥቷል? እዚህ ረመዳን እንዲህ አይነት ክስተታችንን አይተን የምናስተካክልበት ወቅት ነው። ስለዚህ ለማስተካከል የመጀመሪያው ምንድነው? ሰልፍ አዌርነስ ያስፈልጋል። መጀመሪያ ራስን ማወቅ ያስፈልጋል። ያለብኝን ድክመት እኔ ማህሙድ ምንድነው ድክመት? ምንድነው? ኢሞሽናል ኢንቴሊጀንት ላይ ያለኝ ክፍተት ነው። ቁጣ ላይ ነው። በሆነውም ባልሆነም ዝም ብዬ ነው የምቆጣው። እንዴት ነው? አትቆጣ ተብያለሁ። አትቆጣ ማለት ምን ማለት ነው? ቁጣህን ኮንትሮል አድርገው። መቆጣት ባለብህ ቦታ ጊዜና መጠን ነው መቆጣት ያለብህ። ዝም ብለህ መቆጣት አይደለም። ስሜት ቁጣህን ኮንትሮል ማድረግ አለብህ። የኔ ክፍተት ምን ላይ ነው? ቁጣ ላይ ነው? የኔ ክፍተት ደስታ ላይ ነው? አንዳንድ ሰው ችግሩ ሲደሰት የሚያደርገው የማያውቅ ሰው አለ። አንዳንድ ሰው ችግሩ ሲደብረው ነው። ሲደብረው የሚናገረው ሁሉ አያውቅም። ስለዚህ የኔ የትኛው ሙድ ላይ ነው ክፍተት የሚለውን ቅድሚያ ማወቅ አለብን ለማስተካከል። የትኛውን ስግብግብ ነኝ? ስግብግብ ከሆንኩኝ በረመዳን ይህን ስግብግብነቴን ማረምና ማስተካከል አለብኝ። ረመዳን የበለጠ ሰብር የምናደርግበት የበለጠ ቸር የምንሆንበት የትኛውንም ውስጣዊ የሆነ ስብዕናችን ከፍ የምናደርግበት። ረሱል ሰለላሁ ዐለይሂ ወሰለም በጣም ቸር ነበሩ ሁሌ። በረመዳን ደግሞ በጣም ቸር ናቸው። ስለዚህ በረመዳን በጣም ቸር መሆን፣ በረመዳን በጣም ትዕግስተኛ መሆን ይፈለግብናል ከሌላ ጊዜ የበለጠ። ስለዚህ ያ ክፍተታችንን ለማሻሻል የመጀመሪያው ክፍተታችንን ማወቅ ያስፈልጋል። ሁለተኛው በሲር ዱዓ ማድረግ ያስፈልጋል። ማንም በሌለበት ሌሊት ተነስተን በጨለማ ሊሆን ይችላል። መስጊድ ማንም ሰው ማያውቀን መስጊድ ሊሆን ይችላል። ያ ረቢ ብለን በቃ ማንም በተለይ ሰው የሌለበት ቦታ ሆነን ጌታዬ እኔ ወንጀል አለብኝ፣ በጣም ኃጢአት አለብኝ፣ በእድሜ ጊዜን በጣም አበላሽቻለሁ፣ በየሄድኩበት እኔ እንዲህ ነኝ፣ እኔ ኳስ ወዳለሁ፣ እኔ ምግብ አልበላም፣ እኔ ዳይት እንዲህ ነው፣ ውፍረቴ እንዲህ ነው ያልኩ ስለ እኔ ነው እንጂ በየቦታው የምወራው ስለ አንተ አይደለም። ጌታ ይቅር በለኝ። በሄድኩበት እኔ ነኝ የምለው፣ እኔ አንባቢ ነኝ፣ እኔ እንዲህ አነባለሁ፣ ልጆቼን አስጠናለሁ፣ ሚስቴን አግዛለሁ፣ እኔ ነው በሄድኩበት የምለው። ጌታ ይቅር በለኝ። አንተን ማስተዋወቅ ሲገባኝ ራሴን ነው ማስተዋወቀው። የራሴን ኢሜጅ ነው እየገነባው የነበርኩት በህይወቴ በሙሉ። እባክህ ጌታ ይቅር በለኝ።
ይሄን ኢጎዬን አውጣልኝ ጌታ ብሎ መማጠን ክፍተትን አይቶ ትዕግስተኛ ካልኩ ያ ረቢ ትዕግስትን አስላብሰኝ። ትዕግስተኛ አይደለሁም ያ ረቢ፣ ሀብትን መቋቋም አልቻልኩም ያ ረቢ፣ ድህነትን መቋቋም አልቻልኩም እርዳኝ ብሎ መማፀን። ሌላው አዕማል ሲርያ የድብቅ ስራዎችን መስራት፣ የድብቅ ሰደቃ መስጠት፣ የድብቅ የሆነን ሰው ሀዲያ ሰጥቶ ማስደንገጥ፣ የሆነን ችግረኛ ችግሩን መቅረፍ፣ የድብቅ ስራዎችን መስራት ያስፈልጋል። ማንም ሳያውቅብን አላህ ብቻ የሚያውቀውን ኸይር ስራ መስራት። ኮሚኒቲያችን ብር መዋጮ ይፈልጋል አይደለም፣ ስም ሳንጠራ ማንነታችን ሳናሳውቅ የሆነ ያህል ብር መስጠት። አዋጡ ሲባል $100 አዋጥተን በድብቅ ደግሞ $1000 መስጠት። ይህ ነው ልብ የሚያጸደው። ማን እንደሆነ ማንነታችን ሳይታወቅ $1000 $100,000 ስናስገባ ይሄ ነው ለአላህ ብለን ስንሰራ። ነፍስያ ቀጠል ትላለች፣ አረ ተናገር ማንም ሳያውቅ ምናምን ብላ ቅያማ ነው የምታቆምብህ። እበጂ ትላታለች። በፍጹም ለማንም አልናገርም እኔ ለአላህ ብቻ ብዬ ነው ለማንም አንነግርም። ስለዚህ ሌላው ሙራጃት المشاعر والنيات ሁል ጊዜ ፊሊንጋችንን ምንድነው ቼኪንግ ባላንስ ማድረግ አለብን። ኦዲት ማድረግ አለብን። ለምን ይሄ ኢኽላስ የሚባለው የውስጥ ንጽህና የሚባለው የአንድ ጊዜ ተሰርቶ የሚያበቃ ነገር አይደለም። በየጊዜ ስራ ይፈልጋል። ለምሳሌ ኮሚኒቲ እናቋቁም ብንል የሆነ ቦታ ላይ ዳላስ ላይ ሊሆን ይችላል፣ ዲሲ ላይ ሊሆን ይችላል። መጀመሪያ አንድ ኮሚኒቲ የሚመሰሩት ሰዎች ብዙ ጊዜ ኢኽላስ ይኖራቸዋል። ጀማ የለም፣ አካባቢው ሰው የለም። ሁለት ሆነው በቃ ነው የሚታገሉት። ትግላቸው ቀላል አይደለም። ሶስተኛ ይሆናል፣ ፍቅር አለ፣ ምን አለ። ለምን ፕራይስ ነው የሚከፍሉት፣ ምንም ያገኙት ነገር የለም። ኢኽላስ ይኖራቸዋል ብዙ ጊዜ። ግን ጀማው እየበዛ ሲመጣ ምን ይመጣል? ንያ እየተበላሸ ይመጣል። እኛንን እኮ የመሰረት ነው፣ እኛ ከፊት ካልሆነ እኛ ያልባረክ ነው፣ እኛ ያልቀድስ ነው ወደሚል ነገር ነፍስያ ትመጣለች። እናንተ ትላንት መጣችሁ፣ እኛ ስንት ዋጋ ከፍለንበት እኮ ይሄን ኮሚኒቲ ዝም ብለን ያቋቋም ነው መሰላችሁ እንዴ? አጥንታችን ከስክሰን ደማችን አፍስሰን ጥይት በሎጭ ያሳልፈን ምናምን ብለን እኮ አይደለም በቃ ምናምን ተብሎ ከኪዘራስ ወደሚባለው ነገር ይመጣል። ስለዚህ በሂደት ኢኽላስ እየተበላሸ ይመጣል። መጀመሪያ ምንም ጥቅም ስለሌለ ቅድም እንዳልኳችሁ የትኛውም አስተምሮ የትኛውም አስተሳሰብ ጅማሩ ላይ ብዙ ጥቅም የለው። ኢህአፓም ሶሻሊስትም ፌቨር የትኛውም አስተምሮ ሲመጣ ጅማሩ ላይ ደካማ ነው፣ ፕራይስ ነው የሚያስከፍለው። የትኛውም እምነት ፕሮቴስታንት፣ ካቶሊክ የትኛውም ነገር በቃ አንድ ቦታ ላይ አዲስ ነገር ሲጀመር ፕራይስ ያስከፍላል። በኋላ ግን ከፍ ብሎ ማህበረሰብ ሲሆን ጥቅሞች ይመጣሉ። ይህ ሶሻል ካፒታል የሚባለው ወይም በማህበረሰብ ውስጥ ታዋቂነት ምናምን የሚለው ነገር ይመጣል። በኋላ ያ ነገር እያደገ ሲመጣ ብዙ አይነት ጥቅም ይዞ ይመጣል። ያ ትልቅ ፈተና ይሆናል። ለሰብሳቢዎችም የማስተዳደር አቅማቸውም ይፈታተናቸዋል። መጀመሪያ የሆኑ ጉራጌዎች ነበር የተሰበሰቡት ወይ ትግሬዎች ሊሆኑ ይችላሉ። በኋላ ግን እየሰፋ ሲመጣ ሙስሊም ወንድም በሚል ብዙ ብሔር ብሔረሰቦችን ሲያቅፍ የብዙ ሀገር ዜጎችን ሲያቅፍ እነዛ ሁሉ ሰዎች ይዘው የሚመጡት ብዙ አይነት ማንነት አለ። ያ ጥቅም እንዳለ ሁሉ ሸክም ነው ለነዚህ ሰዎች። ፈተናው ከባድ ነው። ቅድም እንዳልኳቸው በዑመር ዘመን ረዲየላሁ ዐንሁ ሀገር በጣም ተከፍቶ ከሀገር አልፎ ኢምፓየር ተገነባ። ያ ኢምፓየር ኮንሲኩዌንስ ይዞ መጣ። ዑመር ተገደሉ ረዲየላሁ ዐንሁ። በኋላ ዑስማንን ፈተና ውስጥ ጣላቸው። ዑስማን ተገደሉ። አልይን ትልቅ ፈተና ጣላቸው። ምክንያቱም ከነዛ ጥቂት ካሉ ሰሃቦች ቁጥር አዲስ የገቡት ስንትና ስንት መቶ ሺህ እጥፍ ሆኑ። ፋርስ፣ ሩም ያ ሁሉ ተገልብጦ መጥቷል። ኢስላም የት ድረስ ነው የደረሰው? ሞሮኮን አልፎ ስፔን ድረስ ገብቶ አልነበረም? በጣም ትልቅ ፈተና ነው የሆነው፣ ትልቅ ፈተና። ስለዚህ መጀመሪያ ስንጀምር ኢኽላስ ሊኖረን ይችላል። በኋላ ግን በሂደት ኢኽላሳችን ሊያበላሽ የሚችል ነገር ስለሚኖር ሁልጊዜ ሙራጃ ያስፈልጋል። ራስን ቼክ ማድረግ ንያችንን ቼክ ማድረግ በየጊዜው ቤታችንን ሁልጊዜ እንደምናጸዳው ሁልጊዜ መጽዳት አለበት። አንድ ያጽድቼው ጨርሻለሁ ማለት የለብንም።
እስላማዊ ስብስቦች ላይ የሚመጣው ፈተና ይሄ ነው። ትንሽ ውጤት መምጣት ሲመጣ እርስ በርስ መባላት ይመጣል፣ ኢጎ ይመጣል። በተለይ ወንዶች በጣም አስቸጋሪዎች ነን። በጣም አስቸጋሪዎች ነን። ቶሎ ነው ነፍስያ የምትመጣብን፣ በጣም ነፍስያ የምትመጣብን። ሴቶች ጋር ወሬ ምናምን ነገር ነው፣ በጥቃቅን ነገር ነው፣ በቅራቅንቦ ይጋጫሉ ምናምን። ወንዶች ግን ካልታየን ነው በቃ ገንዘብ ላይ እንደዚሁ ሙስና ውስጥ እንገባለን፣ ብዙ ነገር ውስጥ ጣጣዎች ውስጥ እንገባለን። በጣም በቃ ትልቅ ዓላማ አለን ምናምን ሰዎች በዚህ ሁለተኛ ሚስት ማግባት፣ በሶስተኛ ሚስት አንዷንም በሁለት እግሯ ሳትቆም ሌላ ጣጣ፣ ብዙ ነገር ውስጥ ነው የምንገባው። እንደ ህልማችን እንደው ያለኝ መጀመሪያ ግን ሚስቴን ሁሉ በፈታውላ የምንልበት ነበር ለኢስላም ለመስራት ብለን። ለምን ኃላፊነት መወጣት አልቻልኩም ምናምን አንዷም ግማሽ በሆነችል የምንል የነበረን ሰዎች ታዋቂ ስንሆን ግን ያችን ታዋቂነት በመጠቀም ሴት መደርደር እንጀምራለን። ከዓላማችን እንወጣለን። ዓላማችንን ለማሳካት 2 3 4 ብናገባ ጥሩ ነበር። ዝም ብሎ ቆንጆ ቁመት አረዘመ ምናምን እያል በቃ ወደ ሌላ ነገር ውስጥ እንገባለን። ሻህዋችንን ለማብረድ እንጂ እንደ ዓላማችንን ለማሳካት አይደለም። ሻህዋ ደግሞ እንደምታውቁት ዝም ብሎ የሚገነፍል የሴት ተቃራኒ ጾታ የምናምን ሻህዋ የሚባሉ የሚገነፍሉ ናቸው እንጂ አቅም የላቸው። ይሄ ነው ጉልበት የለው ዘር ስትል የሚጠፋ ነገር የሚገነፍል ነገር አቅም የለው። በሆዱ ተቃብሎ የሚሄድ ነገር ነው ከባድ። ለምሳሌ የምግብ ፍላጎት ቀስ ብሎ ነው የሚጀምረው፣ ረሃብ ቀስ ብሎ ነው የሚጀምረው። ግን ጉልበተኛ ነው። አልበላም ብትል ዛሬ ነገ ከነገ ወዲያ አሽመድምዶ መጨረሻ ይገላል። የተቃራኒ ጾታ ፍላጎት የገንዘብ ፍላጎት ምናምን ወላሂ ልታልፈው የምትችለው ነው። ታለፋል። ሳያገቡ የኖሩ ውጥሶች አሉ አይደል? ስንት ኡስታዝ ትንሽ ተቋርጠህ ነበር አንተ قاعد ቀጥለ እና ይሄ ሻህዋ ሁሉም ሻህዋ አንድ አይነት አይደለም። ሁሉም ፍላጎት አንድ አይነት አይደለም። የተቃራኒ ጾታ ፍላጎት አንድ ግንፍል የሚል ነገር ነው፣ ግን አቅም የለውም። ዘር ብለሽ ሽንት ቤት ብትሄድ ስትመለስ የለም፣ በቃ ጠፍቷል። እንደው መገንፈል ነው፣ ግንፍልተኝነት ብቻ ነው። ግን ሌሎችን ግን የረሃብን ግን ስሜት ብታዩ እየበረታ ነው የሚሄደው። ግንፍልት ብሎ አይመጣም፣ ቀስ ብሎ ነው ረሃብ የሚሰማል። በኋላ ግን ይሄድን እኛ እንዲህ ስሜታዊ ሆነን መገንፈል ሳይሆን እርጋታን መላበስ፣ ሁልጊዜ ራስን ቼክ ማድረግ። እኔ ምንድን ነኝ? ግንፍልተኛ ነኝ ወይስ ስሜቴን ኮንትሮል አድርጌ ፈካ ብዬ የምጓሰው ነው? ሙእሚን ሰከን ያለ እንዲሆን ይፈለጋል። ሰከን በቃ እንደ ረሃብ ጉልበተኛ እንዲሁም ረሃብ ተጋ ብሎ ነው የሚነሳው፣ ግን ጉልበተኛ ማንም አያሸንፈው። ሙእሚን በጣም ትዕግስተኛ ነው፣ በጣም ትዕግስተኛ ነው ሙእሚን፣ ግን ማንም አይረታው፣ ማንም አያሸንፈው። ትዕግስቱ ከድክመት አይደለም፣ ራስን ከማሸነፍ ራስን የሚታገሰው ራሱን ከማሸነፍ አንጻር እንጂ ደካማ ሆኖ አይደለም። የሚተናነሰው ደካማ ሆኖ አይደለም፣ ነፍስያን ከመርገጥ አኳያ። ስለዚህ ውስጣችንን ለማጽዳት የሚረዳን ሌላኛው መንገድ ምንድን ነው? ሙራጃዓት መሻኢር ነው። ይሄ ስሜቶቻችን ወልጊዜ ፊሊንጋችንን ምንድን ነው ቼክ ማድረግ። ዛሬ ለምን ደብሮኝ ዋለ? ለምንድን ነው? የሆነ ሰው ተችቶን ከሆነ እገሌ ስለተቸኝ ነው። ስለቢተችኝ ምን ችግር አለ? የአይነት ክፍተት አለብኝ ማለት ነው። በሌሎችን ክፍተታችን ማወቅ፣ ክፍተትን ማወቅ የመጀመሪያው መንገድ ነው። የራስን ክፍተት ማወቅ የመጀመሪያው መንገድ ነው። ስለዚህ ያው ቅድም እንዳልኳችሁ ርዕሱ በጣም ሰፊ ነው፣ ትልቅ ነው፣ ቀላል ርዕስ አይደለም። የኛ የህልውናችን ጉዳይ ነው። ቁርአን አደራ ያለን ነው። ቁርአን እኛ ላይ ጣለብን አማና የመጀመሪያው ነው ዋናው ውስጣችን ንጹህ መሆን ነው። ሌላው ሁለተኛ ሰከንደሪ ነው። እስላማዊ ማህበረሰብ መመስረት፣ እስላማዊ መንግስት ማቋቋም፣ ኸሊፋ ማምጣት ሰከንደሪ ነው። ቢሳካ ይሳካ፣ ባይሳካ አላህ አይጠይቀን። እኛን እያንዳንዳችን የምንጠየቀው ግን ውስጣችን ንጹህ መሆን አለበት።
ውስጣችን ንጹህ ነው ማለት ምን ማለት ነው? ምንሰራው ስራ ለአላህና ለአላህ ብቻና ብቻ ምንጠራው ወደ አላህ ብቻ ማለት ወደ ነፍሳችን መጣራት አለበት። ምንናገረው ቁርአን ሐዲስ ጥሪያችን ግን ወደኛ መሆን የለበትም። በእስላማዊ ስራ የዲን ብለን በምናደርገው ስራ ላይ የራሳችን የግላችን ኢጎ መጨመር የለበትም። ታዲያ ይሄ ረመዳን ያጀማ ኢጎችንን መግደያ ሸይጣን ታስሯል ተብለናል። ያጀማ ሸይጣን ታስሯል። ሸይጣን አስሉ ከጅናን ነበር፣ ኢብሊስ ከጅኖች ነበር። ልክ እንደኛው ፍጡር ነው። ጅኖች ያው ጀነት ይገባሉ፣ እንደኛ አማኝና መልካም የሆኑት የካዱት ደግሞ ጀሃነም ይገባሉ ተብሏል። ኢብሊስን ማን አሳሰተው? እኛው ሸይጣን አሳሰተን እንላለን አይደል? እሱስ ማን አሳሰተው ስንል ኢጎ እኮ ነው፣ ሌላ ነገር አይደለም። የኢጎ አደገኝነትን ክብሪያ ለየት ከባድ እንደሆነ እንግዲህ እንደሆነ ስለዚህ በዚህ ረመዳን ነፍስያን መናቅ የለብንም። ከባድ ነች። ባንልም በሌለ ኃይል ከእሷ ጋር ፍልሚያ መክፈት አለብን። አዎ ጦርነት አሸናፊ ተሸናፊ ብለን ይኖራል። ግን እጅ እንዳንሰጥ የሆነ ቀን ልንሳሰት እንችላለን። እርሱ ያሸንፋል፣ ልንሰርቅ እንችላለን፣ አስካሪ መጠጥ ልንጠጣ እንችላለን፣ ዝሙት ላይ ልንወድቅ እንችላለን፣ ሐሜት ላይ ልንወድቅ እንችላለን። ግን እጅ መስጠት የለብንም። በፍጹም ለነፍስያ እጅ መስጠት የለብንም። ያጀማ ባለን በሌለን ኃይል እስከ አላህን እስከምንገናኝ ድረስ ከእሷ ጋር እንታገል። የኛ ትልቅ ጠላት ነፍስያ ነች። በተለይ በዚህ ዘመን የሰሐቦች ረዲየላሁ ዐንሁም ጠላት አድዋቸው ከውጭ ነበር። ለምን? ጠላት ይስቅባቸዋል፣ ይገርፋቸዋል፣ ይመታቸዋል፣ ምን ይላቸዋል። እኛ ግን እንደዛ አይደለም። የኛ ጠላት ውስጥ ነው። ምክንያቱም አብዛኞቻችን በሙስሊም ቤተሰብ ውስጥ ነው የተወለድን። ሙስሊም በመሆናችን ቤተሰቦቻችን የሚያደርሱብን ነገር የለም። ብዙ አይነት ጫና የለብንም። አትስገድ የሚለን የለም፣ አትጹም የሚለን የለም። ብዙ ጫና የለብንም። የኛ ጫና የኛ ፕሮብሌም ከነፍስያ ጋር ጫና ለመኖር ደግሞ ኢማናችንን ደካማ ያደርገዋል። ኢማን እንዲጠነክር ከፈለግን ትግል ውስጥ መግባት አለን። ያለ ትግል ኢማን አይጠነክርም። ያጀማ ሰውነታችን ካልተንቀሳቀሰ ሽባ እንደሚሆነው ሁላ ኢማንም ትግል ውስጥ እስካልገባን ድረስ ሽባ ነው የሚሆነው። እንደ ውሃ ነው በቃ የሚፈሰው፣ ፍስስ ነው የሚለው ሰውነታችን ፍስስ እንደሚለው ኢማንም ፍስስ ስለሚል የትግል ሜዳችንን መምረጥ አለብን። ስለዚህ ነፍስያ ጋር ትግል እናድርግ የሚለውን ለማስታወስ ነው። ዛሬ ነፍስያ ጋር ትግል ደግሞ ማድረግ ምን ማለት ነው ብያለሁ። ደካማ ጎናችንን ማጥራት። ሁላችንም ደካማ ጎናችን አንዳንዶቻችን ኢፍቲላ የተፈተነው ቁጣ ነው። ቁጣ የሚባል ትልቅ በሽታ አለብን። በዛ የተነሳ ትዳራችን ፈርሷል፣ ብዙ ነገር ተስብናል። አንዳንዶቻችን ደግሞ ጋብሮ ብለን ቋጣሪ ነን። ብርጭቆ ተሰበረ ምናምን እያልን ሚስት ፈተናል። በትንሹም በትልቁም ለኮሚኒቲ ብር አናወጣም። በዲን ገንዘብ ማውጣት ማለት ገንዘባችን ይጎል ይመስልብናል። ግን አላህ ብድር ነው የሚለው። ቋጣሪ እንደሆነ አውቆ አበድሩኝ እኮ ነው የሚለው። አበድሩኝ ነው የሚለው። የራሱ ነገር የአላህ መስጠው ለዲን ብለህ የምታወጣው ነገር ወላሂ ብድር ነው። አላህ ይከፍልሃል። እጥፍ ድርብ አድርጎ ነው የሚከፍለው። ስለዚህ ይሄ ክፍተት ያለበት እሱ የጋብሮ የስግብግብነት ባህሪ ያለው ያን ያስተካከል። የፈሪ ባህሪ ያለው በጣም ፈሪ የሆነ ሰው ስራቱን ኮንትሮል ማድረግ አለበት። ውስጡ ዘረኛ የሆነ ሰው ይህን ዘረኝነት መውጣት አለበት። በዘሩ የሚመካ ሰው ይህን በሽታ መውጣት አለበት። ስለዚህ እንትን ችግር የሌለበት ሰው የለም። ስለዚህ ችግራችን መቀረፍ አለበት። ሁለተኛ ስኬታችን የሚረጋገጠው በፐርፌክሽን አይደለም። አደራ የትዕግስት ጥግ በመድረስ አይደለም። ከትናንት የተሻለ ትዕግስተኛ ስንሆን ረመዳናችን ስኬታማ ሆኖ ከትናንት የተሻለ ትዕግስተኛ ስንሆን ከትናንት የተሻለ ሰደቃ የምናወጣ ከሆነ ስኬታማ ሆነናል። ሌላ ጊዜ $10 ምንሰጥ የነበርን ሰዎች ለረመዳን 20 ከሰጠን ይሄ ስኬት ነው። እንደዚሁ ሌላ ጊዜ አዛኝ ነን፣ ረመዳን የበለጠ አዛኝ መሆን አለበት። ስኬት ይባል ይሄ የተሻለ አጋሽ፣ የተሻለ ፍትሃዊነታችን፣ የተሻለ ቻይነታችን፣ የተሻለ ፈጭነታችን፣ የተሻለ ዱዓ ከሌላ ጊዜ የበለጠ ዱዓ ማድረግ፣ ዚክር ከሌላ ጊዜ የበለጠ በኳሊቲም እንደዚሁም ደግሞ በኳንቲቲም የበለጠ ዱዓ የበለጠ ከሌላ ጊዜ ኳሊቲው ለየት ያለ መሆን አለበት። ብዛቱም ከፍ ያለ መሆን አለበት። ቁርአንም ልክ እንደዚሁ፣ ሰላትም፣ ሁሉም ነገር እንዲህ አይነት ፕሮግረስ ካደረግን ረመዳናችን የተሻለ
እዛው ተቋ የሚለው መርሐላ ላይ እንደርሳለን በአላህ ፍቃድ። አላህን መፍራት የሚባለው ነገር ይመጣል። ተቃራኒ ነገሮች ደግሞ አቮይድ በማድረግ ባይ ዲፎልት ኸይር ነገር ስናበዛ መጥፎ ነገር እንተዋለን። ኸይርና ሸር በተቃራኒ ነው የሚሄዱት። ኸይር ባበዛን ቁጥር ሸር እየቀነሰ ይመጣል። መልካም ንግግር ብዙ ባወራን ቁጥር ሸር ንግግር ይጠፋል። ብዙ መልካም ስራ ስንሰራ ከመጥፎ ነገር እንታቀባለን። ብዙ መልካም ስራ ስንሰራ ነው ታይማችን በምን ሙሉ የሆነ መጣ በኸይር ነገር እየሞላ ይመጣል። በፖዚቲቭ በሆነ ነገር ጊዜያችንን የምናበዛ ከሆነ ኔጌቲቭ ነገሮች እየተወገዱ ይመጣሉ። ሐሳቤን ስጠቀልለው ተዝኪየተ ነፍስን ማጥራት የምንለው በጣም አስፈላጊ አንገብጋቢ ነገር ነው። ለምን ምንድነው አንገብጋቢነቱ? አንደኛ አላህ ዘንድ ፈላህና ነጃ የምንወጣው በዛ ነው። ስራችን ተቀባይነት የሚያገኘው በዛ ነው። ፈተና ሲመጣ የምንጸናው ውስጣችን ንጹህ ሲሆን ነው። ውስጣችን ንጹህ ከሆነ ፈተናዎችን ማለፍ አንችልም። ትንሽ ፈተና ይጠናል። ሌላው ከስትረስ ከተለያየ ነገር ነፃ ሆነን የተረጋጋ ህይወት የምንኖረው ውስጣችን ከእንደዚህ ቆሻሻ ከሆኑ ነገሮች ነፃ ስንሆን ነው። ሌላው በኮሚኒቲ የሚሆን በየትኛውም እንቅስቃሴ ስንንቀሳቀስ ቪዥናችን ንጹህ የሚሆነው ውስጣችን ንጹህ ሲሆን ነው። ሌላው ቁርአንና ሐዲስን በደንብ አድርገን በትክክል ለመረዳት ውስጣችን ንጹህ መሆን ከፍተኛ አስተዋጽኦ አለው። በዚህ በተቃራኒ ደግሞ ውስጣችንን ማናጸዳው ከሆነ ዝም ብለን የምንተወው ከሆነ የጊዜው የሪያው የሱምአው የኪብሪያው ለነፍስ መቆጣት የመሳሰሉ ነገሮች ውስጣችንን እየተደራረቡ ውስጥ ልባችን ይታወራል። ኢባዳው ወደ አዳ ይለወጣል። አላህን ከማምለክ ይልቅ ራስን ማምለክ ይመጣል። የፈለገ ቀንና ማታ ብንጾም ሌሊት ብንቆም ራሳችን ስለምናመልክ ከኛ በታች ያሉ ባሮችን እንንቃለን። ወንጀል የሚሰሩ ሰዎች በጣም እንንቃለን፣ እናስተናንሳለን። ስለዚህ ራሳችንን ወደ ማምለክ ወደ ኢብሊስ መንገድ ነው የምንሄደው። ሌላው የትኛውም ፈተና ከመጣ ወዲያው ነው የምንወድቀው። እንደዚሁም ደግሞ ኢባዳን ጥፍጥናውን አናገኝም። ሮቲን ይሆናል። እንሰግዳለን። ረመዳን ገብቶ ይወጣል። መጨረሻ ላይ የነበርንበት ቦታ እንገኛለን። አፍዎን አስረዘምኩኝ። ሀሳብ ካለ ኮሜንት ካለ እርማትም ካለ የትኛውም ነገር ካለ ማይክ ፍሪ እድሉ ለእናንተ ሰጣለሁ። ትክክል ከተናገርኩኝ ከአላህ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህና መልእክተኛው ከዛው ነፃ ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። وعليكم السلام ورحمة الله وبركاته. أستاذ محمود جزاك الله خير. በሰዓትህ ነው የጨረስከው። ያው በቴክኒክ ምክንያት ሌት ሆነን ብንጀምርም እሰማለሁ አይደል መሐመዱ? ትሰማለህ? ኦኬ። ከመኪና ጋር ከነክር ስለሆነ ድምጼ ካልተሰማ ብዬ ነው። እና ጀዛከላሁ ኸይር ኡስታዝ መሐሙድ። ያው ስለ ተዝኪየቱን ንፉስ ተዝኪየቱን ነፍስን ማጽዳት ውስጥን ማጽራት ጋር በተገናኘ ወላሂ ዑለማዎቹ ብዙ ኪታብ የጻፉበት ነው፣ ብዙ ዳዕዋ የተደረገበት ነው፣ ብዙ ደርስ የተሰጠበት ነው። ተጀምሮ የሚያበቃ አይደለም። ባጭሩ እነዚህ ቀናት ምናልባትም ወራት ያው በኮሌጅ ደረጃ እነ ማህሙዴ ብዙ የተማሯቸው ነገሮች አሉ። አመቱን ሙሉ እንኳን የሚሰጡ ኮርሶች አሉ። ሁሉም ማለት ይቻላል ከተዝኪያ ጋር የተገናኙ ነገሮች ናቸው። ሐታ ለምሳሌ አሁን እያንዳንዳችን ያለንበትን የሥራ ሙያ ብንፈትሽ ያለምንም ጥርጥር የተዝኪያ ኮምፖነንት አለ ስራችን። ኢንጂነርም ይባል ቢዝነስማንም ይባል ትራፊክ ፖሊስማንም ይባል ገበሬም ይባል ከተዝኪያ ጋር የሚገናኝ ሁሉ ነገር አለበት። ውስጣችን አላህ በሚፈልገው መንገድ ተቀርጾ ነው ወይ ይሄንን ስራ እየሰራው ያለውትኝ ከመጀመሪያ እስከ መጨረሻ የማልፍበት ፕሮሰስ ለማግኘት የምፈልገው ውጤት ምንድነው? መጨረሻ ላይ አግኝቼ ወደ አላህ የምቀርብበት ነገር ምንድነው ብለን ራሳችንን ብንጠይቅ ከቀልብ ጋር ከውስጥ ከነፍስ ጋር የተገናኙ ብዙ ነገሮች አሉ፣ ከኤጎ ጋር የተገናኙና ለምን እንደሚጠቅመን ቪዥናችንን ከመቅረጽ አንፃር በመሐከላችን ያሉ ክፍተቶችን ከመሸፈን አንፃር ቁርአንና ሐዲስን ሱናን ከመገንዘብ አንፃር ከፈተናዎች ከመጠበቅ አንፃር ስትረስ የመሳሰሉ መጥፎ ስሜቶችን ከመቋቋም አንፃር የራሱ የሆኑ ብዙ ጥቅሞች አሉ።
እና እነዚህ የምንሰራቸውን ነገሮች በሙሉ በእነዚህ ማዕቀፎች ውስጥ ስናያቸው ከተስኪያ የምንወጣበት ምንም ነገር የለም። ሁሉ ነገራችን የተገናኘ ነው። ውስጥን ከማጽዳት ከሚባለው ነገር ጋር ማለት ነው። ሰዎችን የምንንቅ ከሆነ ለምሳሌ እኔ ከዚህ በፊት የምሰራው በወር $1000 ነበር። አሁን $10,000 እና $20,000 ፕላሴ ከፍ ብሏል ብዬ በፊት የነበረኝን የወንድምነት የእህትነት ሪሌሽንሺፕ የነበሩኝን ኺድማዎች የምቀንስ ከሆነና ሌላ ግሬዳቸው ከፍ ያሉ ሰዎች ጋር ተቀላቅዬ ሌላውን የምረሳ የምንቅ ከሆነ የተስኪያ ችግር አለብኝ። ውስጥን የማጽዳት ቀልብን የማጽዳት ችግር አለብኝ። እንደዚህ አይነት ነገሮች አሉ። ብቻ መሐሙዴ ብዙ ነገር ስላነሳ ለወንድሞችና ለእህቶች ተውላቸው። አንድ የሚገርመኝ ነጥብ ግን ላንሳ። ዛሬ ጠዋት ላይ ፈጅር በኋላ እንደዚህ ቁጭ ብለን ዲስከስ ስናደርግ ከወንድሞች ጋር የሆነ የቁርአን አብረን እየቀራን ነበርና ሸይጣን ታስሯል እንላለን ረመዳን። ሸይጣን ከታሰረ በኋላ ደግሞ ቻሌንጁ ያለው ከራስ ጋር ነው፣ ከኢጎ ጋር ነው፣ ከነፍስ ጋር ነው። ግን እኮ ሸይጣን ባይታሰርም እኮ ሸይጣን አላህ ደካማ እንደሆነ እኮ ነግሮናል። ሸይጣንን የፈጠረው አላህ ነው። وكان الشيطان يعني ضعيفا ይላል አላህ በቁርአን ላይ። የሸይጣን ተንኮል እኮ ደካማ ነው። ሸይጣን ራሱ ደካማ ነው። ደካማ ለሆኑ ሰዎች ጥንካሬውን ያሳያል እንጂ ሙእሚኖች በሆኑ ወደ አላህ በቀረቡ ሰዎች ላይ ደካማ ነው። ፕላስ ምን ይላል? የቂያማ ቀን አላህ ይነግረናል። የቂያማ ቀን በእርግጠኝነት የሚከሰተውን ክስተት እየነገረን ነው አላህ። وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فأخلفتكم فلا تلوموني ولوموا أنفسكم. شيطان የቂያማ ቀን ፍርዱ ሲሰጥ ማሙዴ ታስተካክለኛለህ የተሳሳተ ከሆነ ፍርዱ ሲሰጥ እንዴ አላህ እኮ ቃል ገብቶላችሁ ነበር፣ የሐቅ የእውነት ቃል ገብቶላችሁ ነበር፣ እንዲህ ስሩ እንዲህ አትስሩ እያለ ቃል ገብቶላችኋል የምታገኙትን ነገር። እኔም ደግሞ ቃል ገባሁላችሁ የውሸት ቃል። ግን ኢላ አን ደዐውቱኩም ፈስተጀብቱም ሊ፣ ግን ኢንቫይት ሳደርጋችሁ የውሸት ግብዣ ይዤ ስጠራችሁ ፈስተጀብቱም ሊ ግብዣዬን ተቀበላችሁኝ። ሰላት አትስገዱ ብዬ ግብዣ ሳቀርብላችሁ መርሐባ፣ ዋሹ በመጥፎ ነገር መስክሩ ስል መርሐባ አላችሁኝ፣ ተቀበላችሁኝ። ሂጃብ አታድርጊ ብዬ ስልሽ አንቺ መርሐባ አልሽኝ፣ ተቀበልሽኝ። ሂድ እንደፈለግ ጨፍር ከሚስትህ ውጭ ከሌላ ጋር ማግጥ ስልህ ተቀበልከኝ፣ እሺ ያልከኝ መርሐባ። ፈላ ተሉሙኒ ወሉሙ አንፉሰኩም። እናንተ ላይ እኮ ምንም ስልጣን የለኝም። ዛሬ ራሳችሁን እቀሱ፣ እኔን አትውቀሱ። ምንም በቃ ሁለታችንም ምንም ምንድንበት መንገድ የለንም ብሎ ሸይጣን ራሱ ይናገራል። የቂያማ ቀን አላህ እኮ ነው የሚነግረን። ሸይጣን ስልጣን የለውም በእናንተ ላይ፣ እናንተ ናችሁ ስልጣኑን የሰጣችሁት። እና ሸይጣን አሳስተኝ ነው፣ ሸይጣን ሲፈታ መልሳል አትበሉ። ኤጓችሁ ነው ዋናው። ራሳችሁን ከተቆጣጠራችሁ ሸይጣንንም ትረቱታላችሁ። ሸይጣን ደካማ ነው። ይችኛዋን ነገር ትንሽ ሰፊ ተደብር ስናደርግ ነበር። አላህ ከተጠቃሚያቸው ያደርገን። መርሐባ፣ መድረኩ ክፍት ነው። ማሙዴ እዚህ ላይ የምትጨምረው ነገር ካለ ኢንሻአላህ ጥያቄ እንስማና የምትጨምረው ነገር ካለ ትጨምራለህ። ወንድሞች እህቶች፣ የእናንተ ነው መድረኩ። ጥያቄ ሐሳብ ካላችሁ ተፈضሉ። ድምጽ ቆርቀ ነበር ግን ተቋርጬ ነበር። መንገድ ላይ ስለሆንኩኝ አፉ በሉኝ። ይሰማል አሁን? አይ ይሰማ ነበር። አይ ይሰማ ነበር። አልተሰማህም? አይሰማህም አሁን? ወይ ማህሙዴ አልሰማውም ማለት ነው እንጂ አይ ተሰምተሃል። ሁሉንም ሰምቻለሁ። ምናልባት ስፔሲፊክ የምጠይቀው ጥያቄ ካለ አሁን ይሰማሃል። ያ ማህሙዴ እኔ ልጀምር። መርሐባ። እሺ ጥያቄ ሌሎች ወንድሞችና እህቶች ኢንሻአላህ ይቀጥላሉ። ውስጥን ማጽዳት ጋር በተገናኘ አንዳንድ ጊዜ ውጫዊ ነገራችንን ረስተን ከሌሎች ወንድሞችና እህቶች ጋር ስንንቀሳቀስ ለምሳሌ ሰላቴን አልሰግድ ይሆናል ወይ ደግሞ ሐላል ስራ ሳይሆን የምሰራው በቃ ለምሳሌ ሐራም ነገር እየሸጥኩኝ ልተዳደር እችላለሁና አረ ለአላህ ብለህ ይህንን ነገር ተው ሲሉኝ ባክንቶ
አላህ ውስጥን ነው የሚያየው። ውስጥ ንጹህ ከሆነ ሌላው ነገር ሁሉ ቀላል ነው። ገፉር ረሂም እሱ መሐሪ ነው፣ ያዝንልሃል፣ ይምርሃል የሚል አይነት እንደዚህ አይነት እንደ እምነትም እንደ ዶግማም የሚከተሉ ሰዎች አሉ። ሙስሊሞችን ብቻ ሳይሆን ሌላው ውስጥ ንጹህ ከሆነ ሌላው ችግር የለብንም። ከሌሎቹ እንደምንማረው ከአፍ የሚወጣው እንጂ ወደ አፍ የሚገባ ችግር የለውም የሚባልበት አይነት አመለካከቶች አሉና ውስጥን ማጽዳት ሲባል ውጭን በምን አይነት ፕራዮሪቲ ማስቀመጥ እንዳለብን እንድንገነዘብ ነው የሚፈለገው። እሱ ላይ የተወሰነ ነገር ብጨምርበት ሌሎች ወንድሞችና እህቶች ጥያቄ ካላቸው አብረት መልሰዋል። መርሐባ ወንድሞችና እህቶች የእናንተ ነው መድረኩ። مرحبا ማሙድ ይሰማል? ማሙድ አለ እንዴ? ይሰማል። ኦኬ መርሐባ። ያ ሌላ ተጨማሪ ጥያቄ ኢንሻአላህ ሊመጣ ይችላል። ከዚህ ጋር በተገናኘ የኔን ጥያቄ ሰምተው ከሆነ የቅድሙንም ሐሳብ ከሸይጣን ጋር የተገናኘውን ሰምተው ከሆነ እስኪ እሱ ላይ የራስህን ሪፍሌክሽን እና ምላሽህን ብትሰጠን ጀዛከላሁ ኸይር። እሺ ሰምቻለሁ። ያ መርሐባ ማሙድ መድረክ አንተ ነው ኢንሻአላህ። ሌላ ተጨማሪ ጥያቄ ካለ በኋላ ላይ እንቀበላለን። እሺ ቢስሚላህ الرحمن الرحيم ጥሩ ነጥቦችን ነው የተነሱት ማሻአላህ። ያው በደንብ እንዳይገባችሁና እንደተረዳችሁት ነው የሚያመለክተው። ያው በቅድሚያ ያው ተዝኪየቱን ነፍስ በጣም ራሱን የቻለ ሳይንስ ሰፊ የሆነ ትምህርት ነው። በኢስላሚክ ስተዲ ውስጥ ከድሮም ጀምሮ ምዕራባውያን ብዙ ከእስላምን እውቀት ወስደው ይህን ግን ችላ በማለታቸው ብዙ ነው የከሰሩት። በጣም እጅግ ብዙ ክሳራ ላይ የደረሰባቸው ዑለሞቻችን በደንብ አድርገው ነፍስ ምንድነው፣ ሸይጣን ምንድነው፣ ሸይጣን ተጽዕኖ በእኛ ላይ ያለውን የነፍስን ተጽዕኖ የመሳሰሉትን በደንብ አድርገው ተመልክተውታል። ግን ያው ወንድሜ እንዳነሳው እነ ከይደ ሸይጣን ካነ ضعيفا የሸይጣን ሴራ ደካማ ነው ተብሏል። ያው የሸይጣን ሴራ ድክመቱ የሚገለጽበት ሰዎች ጠንካራ ሆነው ከተነሱ ነፍስያቸውን ካሸነፉ፣ ሸይጣን ማለት በጣም ደካማ ነው። ነፍስያን ማሸነፍ ከቻል ነፍስያ ነች ሸይጣንን ዌልካም ብላ ወደ ምንድነው ውስጣችን ላይ ተጽዕኖ እንዲያደርግ የምታደርገው። እያንዳንዳችን ቀሪና አለ። ቀሪና ማለት ከኛ ጋር አብሮ የሚኖር አንድ ጅን ማለት ነው። ሸይጣን አለ። ረሱል ሰለላሁ ዐለይሂ ወሰለም እኔም ላይ አለ ብለዋል። የኔው ግን እጅ ሰጥቷል አሉ። በቃ በመጥፎ ማገዝ አይችልም ሰልሞልኛል አሉ። እኛም እንግዲህ እዛ ደረጃ ባናደርስ እስላችን ላይ ሰርተን ጠንካራ ከሆን ቀሪናችንም ሽባ እናደርጓለን። አሁን አበደኛው ነገር ነፍስያ ቅድም እንዳልኳችሁ ኢብሊስ ራሱ እንደኛው አቢድ በልከኛ የተሻለ አላህን የሚያመልክ ባሪያ ነበር። እንደውም ከመላእክት ተጠርቶ ነበር። ለመላእክት ደረጃ ደርሶ ነበር በማንነት በምንድነት ከጅኒው እንጂ በማንነቱ ግን ኢባዳ አድርጎ ሰርቶ የመላእክት ደረጃ ደርሶ ከመላእክቶች ጋር ተቆጥሮ ነው ስጁድ አድርጎ የተባለ የነበረው። መላእክት ተብሎ ነው ወይቁልና ሊልመላእክቲ ለመላእክቶች ያልን ጊዜ ወይቁልና ሊልመላእክቲ እስጁዱ ሊአደም ፈሰጀዱ ኢላ ኢብሊስ አባ ወስተክበረ ያለ ቁርአን። ኢብሊስ ሲቀር መላእክቶች ሁሉ ስጁድ ሲያደርጉ ኢብሊስ ግን እሱ እምቢ አለ። ወስተክበረ ኮራል። አሁን አደገኛው እንዲህ ማለቱ አይደለም። የአላህን ትእዛዝ መጣስ ኩፍር አይደለም። ኩፍሩ ውስጥ የከተተው በቲቢት ስለሆነ በቲቢት ያን ነገር አንድ ሰው ኸምር ቢጠጣ ኩፍር አይደለም። ግን ሲጠጣው በቲቢት ከሆነ በዚህ ደግሞ በ20ኛው ክፍለ ዘመን በ21ኛው ክፍለ ዘመን ኸምር ሐላል ሐራም ምናምን አጥል ወዲያ ብሎ የሚጠጣ ከሆነ በቲቢት ከሆነ ከፍተኛ ያስወጣዋል። አደገኛ ነገር ነው። ስለዚህ ኢብሊስ እሱ ራሱ ያጠፋው ይጎ ነው። በዚህ
ነፍስያ የምትባለው ኢጎ በጣም አደገኛ ነገር። ኢብሊስ የኩፍር ራስ የሆነው በአላህ ክዶ አይደለም፣ የክህደት ራስ ነው አይደለም እንዴ? እዛ ደረጃ እንዲህ አይነት ደረጃ በምን ደረሰ ስንል በቲቪት የተነሳ እንጂ አላህ የለም ጌታ የለም ፈጣሪ የለም ብሎ አይደለም። አላህ በመኖር ያምናል፣ በአላህ ነው የማለው፣ የለመነውም አላህን ነው። በዘላለም አኑረኝ ብሎ የጠየቀው እሱን ነው። የሰው ልጆች ሞተው እስከሚቀሰቀሱ ብሎ ጥያቄ ሁሉ አቅርቧል። ስለዚህ ክፍተቱ ማን ጋር ነው? ከፍተኛ ክፍተት ያለው እኛ ጋር ነው፣ ነፍስያ ጋር ነው። ነፍስያን ነው ማሸነፍ ያቃተው። እንደውም ሸይጣን የሚለውን ነገር በቁርአን አስተምሮ ከወሰድን እኛው ራሳችን ሸይጣን ልንሆን እንችላለን። ለምን? ሸይጣን ባህሪ ነው፣ ሲፋ ነው እንጂ ጅኖች ናቸው። ጅንና ኢንስ ነው ያለው። ከጅንም ከኢንስም ክፋታቸው ጥግ የደረሱ ጅኖችና ሰዎች ምን ይባላሉ? ሸይጣን ይባላሉ። ሸይጣን ይባላሉ። ምን الجنة والناس ነው እኮ የምንለው። ከሰው ከጅንም ከሆኑ ሸይጣኖች ሸያጢን الانس والجن ነው የምንለው። ስለዚህ ጅኖች ሙእሚን አለ፣ ካፊር አለ። ኩፍሩ ጠንቶበት ጥግ የደረሰው ሸይጣን እንለዋለን። ለዚህ ነው አንዳንድ ሰዎች ሸይጣን ይዞታል ጅን ይዞታል ተብሎ ይቀራበታል። ምንም አይጮህ ምን አይደለም፣ ራሱ የራሱ ሸይጣን ነው ማለት ራሱ ሸይጣን ነው። ለምን? ሸይጣን ማለት ባህሪ ስለሆነ ለጅኖች ብቻ እናድርገው ነው። ከኛም ሸይጣኖች አሉ፣ ከጅንም ሸይጣን አለ። ለዛኛው አደገኝነት ምንም ስለማይታይ ውስጣችን ገብቶ የፈለገውን ስራ ይሰራል። ደካማ ጎኑ ደግሞ አውዝ ቢላህ ምን ሸይጣን ረጅም ስም ይርቃል። የሰው ሸይጣን ግን አውዝ ቢላህ ስታርዝ ብትለው አይርቅም። መሀላችን ገብቶ ብዙ ክፋት ብዙ ስራ ይሰራል፣ እኛም ላይ ይጫወትብናል። ስለዚህ ይሄ ሰፊ የሆነ ጥናት የሚያስፈልገው ነገር ነው። ቅድም እንዳልኳችሁ ሰፊ ጊዜ ይፈልጋል ለሸይጣን ማንነት። እንደዚሁም ደግሞ ጠንካራና ጎኑ የቱ ጋር ነው፣ ደካማ ጎኑ የቱ ጋር ነው የሚለውን በደንብ ማለት ያስፈልጋል። ደካማ ጎን አለው በሆነ ሳይድ፣ በሆነ በኩል ደግሞ ጠንካራ ነው። ምሳሌ ኤክስፒሪየንስ አለው የብዙ ዓመት እንዲህ ስንት ወልዮችን ሳሊሆችን ያጠመመበትን መንገድ ያውቃል። እንዴት አንድ ማህበረሰብን ማፍረስ እንዳለበት ያውቃል። እንዳልኩ ደካማ ጎኑ ደግሞ ዚክር የምታረግ ከሆነ ሰላት የምትሰግድ ከሆነ ቁርአን የምትቀራ ከሆነ በአጠገብህ ላይ ቀሪ ነው እንጂ ሌሎቹ ሸያጢኖች አንተ ጋር ሊቀርቡ አይችሉም። ሁለተኛው እንደሚያነሳው በጣም አሳይ ነገር ልብ ንጽህና ስንል በቃ ልብ ንጹህ ከሆነ ተግባር ችግር የለውም ወይ ማለት ነው ወይ? በፍጹም ፍጹም። ልብ ንጹህ ከሆነ ተግባር ላይ መንጸባረቅ አለበት። እንደም እኮ አለ ለምሳሌ ተቋ አላህ መፍራት የልብ ስራ ነው፣ ግን በተግባር መታየት አለበት። ንግግራችን ላይ መገለጽ አለበት። ከሐሜት ራሳችንን ማረቅ አለበት። የሰው ክብር ከመንካት የምንናገረው ነገር ቁጥብ መሆን አለበት። ተቋችን እዛ ላይ መታየት አለበት። ተቋችን አካላችን ላይ መታየት አለበት። ሰላት በመስገድ ገቢያችንን ሐላል በማድረግ ወጪያችንን በአግባቡ በትክክል ዘካ በመውጣት ሰደቃ በማድረግ ኮሚኒቲ ላይ ኢስላም በሚፈልገው መልኩ ተሳትፎ ማድረግ ተቅዋ በአካላችን መገለጽ አለበት። የተቅዋ አንዱ ትርጉም ምንድን ነው? የአላህን ሱብሓነሁ ወተዓላ ትእዛዝ መፈጸም ማለት ነው። አድርጉ ያለውን ማድረግ፣ የከለከለው መከልከል። ያ ደግሞ በመንፈሳዊ ህይወታችን ውስጥ አለ፣ ቢዝነስ ውስጥ አለ፣ ፖለቲካ ውስጥ አለ፣ ኢኮኖሚ ውስጥ አለ፣ ቤተሰብ ውስጥ አለ፣ ሁሉ ነገር ውስጥ አለ። ተቅዋ የማይገለጽበት ቦታ የለም። ረሱል ሰለላሁ ዐለይሂ ወሰለም ኢተቂላህ ሐይቱማ ኩንተ የትም ቦታ ብትሆን አላህን ፍራ፣ አላህን ፍራ። ጨለማ ውስጥ አላህን ፍራ። ሁሉ ቦታ የአላህ ፍራቻ ይገለጻል። ጾም ራሱ ፍራቻን መገለጫ ነው። አላህን ካልፈራን እንኳን ጾም። ስለዚህ አንዳንድ እምነቶች እንደሚሉት ውስጤ ንጹህ ከሆነ የፈለኩትን ነገር ባደርግ የሚለው ትክክል አይደለም ፍጹም። ውስጣችን ንጹህ ከሆነ በአካላችን ይገለጻል። ውስጣችን ሲቆሽ ነው ተግባራችንን የሚቆሹ። ምናልባት ከሰው ልንሰተር እንችላለን እንጂ ፈተና ሲመጣ ትክክለኛ ማንነታችን ይጋለጣል። ትክክለኛ ማንነታችን ሙዙ ውስጡ ተበላሽቶ ላዩ ጥሩ ነው ወይም ላዩ ጥሩ ሆኖ ውስጡ እንደዚህ ነው የሚባል ነገር የለም። ሙዝ ልጣጩ ከበሩ ውስጡን እንደሚጠብቀው ሁላ ከበሩን ዋጋ የለውም ካልነው ውስጡ ይበላሻል። ዋናው ውስጡ ነው፣ ላዩ ችግር የለም ብለን ልጣጩን ጥለነው ሙዙን መሬት ላይ አንጥለው ማለት ነው። ስለዚህ ላያችንም ውስጣችንም የተያያዘ ነው። እስላማዊ አስተምሮ
ውስጥና ላይ የሚለያይ ነገር አለ። ለዚህ ነው ኢማን ሲባል በልብ ያለ በአንደበታችን የምንናገረው በአካላችን የምንተገብረው ይሆናል። እንደ ሰው ለምሳሌ አላህን በጣም የሚወደውና የሚያፈቅረው ከሆነ ንግግሩ ይገለጻል። ሁሌ አላህ ይላል። አንዲት ሴትን በጣም ከወደዳት በሄደበት ስለሷ ነው የሚያወራው አይደል? አላህን በጣም ያፈቀረ ሰው በሄደበት አላህ ይላል። ስለሱ ማውራት አውርቶ አይጠቅም እንጂ በልቤ አላህ አለ ግን የሚያወራው ቀንና ማታ ስለ ቢዝነስ ከሆነ የሚወደው ቢዝነስ አንድን ነገር አብዝቶ የሚጠቅስ ሰው ያን ነገር ስለሚወድ ነው። ሰው አብዝቶ የሚያወራውን ነገር ይወደዋል፣ ያፈቅረዋል። እግር ኳስ ኢትዮጵያ ውስጥ በጣም ይወደዳል። ለምን? አብዛኛው ሚዲያ ላይ የሚወራው የሚተነተነው እሱ ስለሆነ አብዛኛው ወጣት ያሸውዳል። ስለዚህ ውስጣችን ያለን ነገር ነው ምንድነው የምናወራው። ሲጨንቀን የምንጠራው እሱ ነው። የሆነ ሙሲባ ሲመጣበት ውስጣችን ያለን ነገር በአንደበታችን እንናገራለንና ያ የተሳሳተ አመለካከት ነው። እስቲ ዋናው ንጹህ ውስጥ ነው። ውስጥ ንጹህ ከሆነ በአፍ የገባ ችግር የለም እንደዚህ የሚባል እስልምና አስተምሮ አይደለም። በጣም የተሳሳተ አመለካከት ነው። አላሁ አለም። جزاك الله خير استاذ محمود بارك الله فيك ቆንጆ የሆነ ሪፍሌክሽን ነው ያደረክልን ምላሽ የሚሰጠን مرحبا ሌላ ጥያቄ ወይም ሐሳብ አለ የተወሰነ ደቂቃ ወስደናል ግን ሌቶንን ስለጀመርን ኢንሻአላህ እድል እንስጣችሁ ለአንድ ሁለት ሰው ጥያቄ ወይም ሐሳብ ካላችሁ በተነሳው ርዕሰ ጉዳይ ላይ مرحبا ከሌለ ኢንሻአላህ በዚሁ የምናጠቃልል ይሆናል። እኔ ድሮ ልጅ እያለን ልክ እንደ ሐዲስ የምንሰማው በተለይ ረመዳን ሲመጣ መስጊዱ ይሞላል፣ ኸይር ስራው ይበዛል፣ ሸር ነገሮች ይቀንሳሉ፣ ሐታ ሙስሊም ባልሆኑት ሰዎች አካባቢ ያለው ኢንቫይሮንመንት ራሱ ይለወጣል ይባላልና ያ ነገር እኛ በተጨባጭ እናየዋለን። የረመዳን ጀው የማይለውጠው ነገር የለም አይደለም ሙስሊሙ ላይ ሙስሊም ያልሆነው አካባቢውም ላይ ራሱ እና የረመዳን ወር ሲመጣ መስጊዶች ሲሞሉ መስጊድ መተው የማያውቁ የነበሩ ወንድሞች አታባሯቸው፣ እናንተ የረመዳን ሰዎች እያላችሁ አታባሯቸው። لا تعينوا عليهم الشيطان ሸይጣን ሲመጣ ይዟቸው እንዳይወጣ እንዲቀመጡ እዛው እንዲቀመጡ አድርጓቸው ይላሉ ዑለማዎቻችንና እኔ የምሰማ የነበረው ግን አንተ አሁን መጣው ለተናገራለህ ሸይጣንን ለማስለቀቅ ነው የመጣው ያአላህ ሸይጣንን ፍታልን ለማለት ነው የመጣው እየተባሉ ይወቀሱ ነበር። በቃ ልክ ረመዳን ሲያልቅ መስጊድ ውልቅ ብለው የሚወጡት ሸይጣን በቃ ጌታችን ተፈታልን ብለው ሴሌብሬት አድርገው አብረው ይወጣሉ። ሸይጣን ሲለቀቅላቸው ረመዳን የነበራቸው ቆይታ ዱዓ ያደረጉ ነበር ይላሉ እና ደስ የሚሉ ግን ትክክለኛ ያልሆነ ሐዲሳዊ አይደሉም መቼም ቁርአናዊም አይደሉም መልእክቶቹ። ግን ዑለማዎቹ ሊሳን الحال የሚባል ነገር አለ። እንዲህ የሚሉ ይመስላል እንደዚህ አይነት ሰዎች ስራቸው እንዲህ የሚል ይመስላል ብለው በራሳቸው ትንተና የሚያስቀምጡት ነው። ሶላት የማይሰግዱ ሰዎች ሸይጣን ይርቃቸዋል፣ ኢቭን ሸይጣን ራሱ ይፈራቸዋል። ምክንያቱም እኔ ለአላህ አንድ ስጁድ ውረድ ሲለኝ ነው እምቢ አልኩት። ወቁልና للملائكه اسجدوا لآدم فسجدوا الا ابليس አንድ ስጁድ ውረድ ሲባል ለአደም ለክብር እኔ አንዱን ስጁድ እምቢ ያለው ለአደም እኮ አይደለም የሚሰገደው ትእዛዙን ለማክበር ለአላህ ነው ስጁዱ ትእዛዙን ማክበር ስለሆነ። ግን ያችን ለአደም የሚሰገደውን የክብር ስጁድ የአላህን ትእዛዝ የሚቀበልበትን እምቢ አልኩትኝ በኩራት ምክንያት ነው። ከኔ የተሻለ ሳይሆን እንዴት ሰግድለታለሁ ብዬ ነው እንጂ ያዘዘው አላህ እንደሆነ ያውቃል። እና ሶላት የማይሰግዱ ሰዎች አሉ። ታዲያ በዚሁ ጋር ያይዘው ሶላት አለመስገዳቸው እኮ በቀን ውስጥ ሶላት ማይሰግዱ ከሆነ 17 ረካዓ በእያንዳንዱ ረካዓ ሁለት ስጁድ አለው። ስንት ስጁዶች አሉ ማለት ነው? 34 ስጁድ በቀን 14 ስጁድ በሳምንት በወር በአመት እየተደረገ ሲሰላ
እኔ ለአንድ ስጁድ ከአላህ ረህመት እንደዚህ የራኩትኝ አንተ በእነዚህ ሁሉ ስጁዶች ስንት ትርቃለህ? በል ለራሴ የተፈረደብኝ በላ ራሱ ያሰጋኛል፣ ሌላ በላ አታምጣብኝ ብሎ ሸይጣን ራሱ እንደዚህ አይነት ሰውን ይርቀዋል ሲሉ ትዝ ይለኛል ዑለማዎቻችን። እና በጣም የሚገርም እይታ ነበር ሐቂቃ ለመናገር እውን ይመስላል። ከሸይጣን የባሰ እንቢተኝነት ብዙዎቻችን ጋር አለ በባህሪ በስራ በብዙም አይነት ነገርና ያ ደግሞ ትልቁ ምክንያት ኡስታዝ መሐመድ ደጋግሞ እንደጠቀሰው የነፍስያ ወይም የኤጎ ችግር ነው። በሁሉም ጉዳዮቻችን ላይ ኤጎአችንን ካረቀነው ካስተካከልነው ህይወታችን በሙሉ ይስተካከላል። የዱንያም የአኺራም ህይወታችን ችግሮቻችን በሙሉ በቀላሉ የሚፈቱ ይሆናሉ። አላህ እንግዲህ ሰምተው ከሚጠቀሙ ያደርገን። ጀዛከላሁ ኸይር ኡስታዝ መሐመድ ይህን ጊዜ ወስደህ በደንብ አድርገህ ስላሳየህን ብዙ ነገሮችን ዱዓ አድርግልንና ኢንሻአላህ የዛሬውን ፕሮግራማችን እንዘጋለን። ሌላ ጊዜ በሰፊ ፕሮግራም ደግሞ እንገናኛለን ኢንሻአላህ ከተቻለ ከረመዳንም በፊት። ባረከላሁ ፊክ። እሺ ጀዛከላሁ ኸይር። ያው ቅድም እንዳልኩት የተዝኪየቱን ነፍስ ጉዳይ በጣም ወሳኝ ነው። እንደ ቀላል የሚታይ አይደለም። ያው ረመዳን ስለሆነ የግድ ማንሳት ስላለብን በዛ ላይ መወያየት ስላለብን አንገብጋቢነቱን ለማሳወቅ ነው እንጂ በአንድ ፕሮግራም የሚዘጋ አይደለም። እንደነ አቡል ሐሰን ነደዊ አይነት ዓለሞች የዓለማችን ችግር ሁሉ ከነፍስያ ጋር የተያያዘ ነው ይላሉ። የኢኮኖሚው ችግር፣ የፖለቲካው ችግር ከነፍስያ ጋር የተያያዘ ነው። ዓለም ላይ የሚነሱ ጦርነቶች በነፍስያ የተነሳ በአንድ መንግስት ቲቪት የተነሳ ሀገር ይፈርሳል። ሁለት ግለሰቦች በቲቪት የተነሳ ፓርቲ ይፈርሳል፣ ኢኮኖሚ ይወድማል፣ ትዳር፣ ብዙ ነገር በዓለም አቀፍ ደረጃ ከቤተሰብ አንስቶ እስከ ዓለም አቀፍ ደረጃ የሚነሱ ችግሮች ዋና መንስኤ አቡል ሐሰን ነደዊ ረህመቱላህ ዐለይህ ነፍስያን ይችላሉ። የነፍስያ ችግር ነው ያሉና የነፍስያ ጉዳይ እንደቀላል መታየት የለበትም። ቤተሰባችን ከግል አኳያ፣ ከቤተሰብ አኳያ፣ ከኮሚኒቲ አኳያ፣ ከብዙ ነገር አኳያ እየተወያየንበት ለማስተካከል እንሞክር። የአንዳችን መስተካከል ጀማዓን ብዙ ነገር ያስተካከል። እናንተ ታውቁታላችሁ። በያላችሁበት ኮሚኒቲ ሁለት ሰዎች ተጣልቶ በእነሱ የተነሳ ኮሚኒቲው እንዴት አፈር እንደሚበላ ነፍስያ በቃ አንደኛው መሸነፍ አቅቶት ስንት ነገር እንደሚበላሽ ሁላችሁም ታውቁታላችሁና እንደ ቀላል አይታይ። ብዙ ነገር ይስተካከላል በነፍስያን በማስተካከል። አላህ በሰማነው የምንሰራ አድርገን። እናንተም ይህን የረመዳን ውድ ጊዜያችሁን ለእኛ ሰጥታችሁ እዚህ በመገኘታችሁ አላህ ሱብሓነሁ ወተዓላ በውስጣችሁ ያለውን ጭንቀታችሁን ለማንም መንገር የማትፈልጉትን ሐጃችሁን ሁሉ አላህ ያውቃላችሁ። በስተመጨረሻም በጀነት ተሰብስባችሁ እንግዲህ ከዚህ መሀል ትዳር እየፈለገ አላህ ያልወፈቀው ካለ አላህ ትዳር ይወፍቀው። ትዳር ኖሮት ደግሞ ልጅ አላህ የከለከለው ካለ አላህ ልጅ ይስጠው። ልጅ ተሰጥቶት ልጁ የተበላሸ አላህ ልጁን ያስተካክልለት። የሞቱትን ቤተሰቦቻችን ሁሉ አላህ ይቅር ይበልልን። ያሉትን አላህ ይጠብቅልን። ስለሚፈልገውና መልካም ለተባለ ነገር ሁሉ አላህ ይወፍቃቸው። ልጆቻችንን ክፋት መጥፎ ከተባለ ሁሉ ይጠብቃቸው። ነገ የምንደሰትባቸው አላህ ያድርግልን። በዱንያም በአኺራም አላህ ከፍ ያድርጋቸው። ለሀገራቸውም ለዓለም የሚተርፉ ታሪክ የሚሰሩ ልጆች አላህ ያድርጋቸው። እኛንም እንደዚሁ ከራሳችን አልፈን ለቤተሰቦቻችን ሁሉ ሸፋዓ የምንሆንበት ስራ የምንሰራ አላህ ያድርገን። اللهم يا حي يا قيوم وفقنا لما تحب وترضى. اللهم اغننا بحلالك عن حرامك وبفضلك عمن سواك. اللهم طهر قلوبنا من النفاق وأعمالنا من الرياء وألسنتنا من الكذب وأعيننا من الخيانة فإنك تعلم خائنة الأعين وما تخفي الصدور. اللهم يا حي يا قيوم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء والأموات يا قاضي الحاجات ويا مجيب الدعوات استجب دعانا برحمتك يا أرحم الراحمين. آمين. والسلام على المرسلين والحمد لله رب العالمين. الله آمين آمين آمين. جزاك الله خير أستاذ محمود بارك الله فيك. يا دركون دعاء بمولو كالزم بتشماري تقدر بادرقو لأنتم لبيت سبم لما تودعوا محبابو جلو الله سبحانه وتعالى وفقاتوا اللهم آمين.
ሁላችንም አላህ ይቀበልን ኢንሻአላህ። ወንድሞች እና እህቶች ፕሮግራማችን ነገም በተመሳሳይ ሰዓት ይቀጥላል። በሰዓቱ ለመገናኘት እንሞክር። ዛሬ ማታ ሁላችሁም እንደምታውቁት ፈርስት ሂጅራ የረመዳን ኢፍጣር ፕሮግራማችን የመጀመሪያውን ኢቨንት እናደርጋለን ኢንሻአላህ፣ እንዳትጠፉ። ኡስታዝ መሐመድ እንግዲህ በሀዋ ከኛ ጋር ትሳተፋለህ ያለበት ቦታ። ጀዛከላሁ ኸይር። سبحانك اللهم وبحمدك نشهد أن لا إله إلا أنت ونستغفرك ونتوب إليك والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. جزاك الله خير.